ደሃም ቢጤውን ባለጸጋን ያግባ ያስደነግጣል አይደል? ቢጤው ከቢጤው ጋር ኢኮኖሚ ደረጃን አውቀህ ተንቀሳቀስ። ብዙ ባለትዳሮችንም ለግጭት ምክንያት ከሚሆኑ ነገሮች አንዱ የገንዘብ ጉዳይ ነው። እንኳን አንዱ ይበላ አንዱ ይበታቸው። ደግሞ ስታገቢ ያው ቤተሰብም ጭምር ነው ብለሽ የምታገቢው አይደል? ወንድ ልጅ ምንም ነገር ሳይኖረው ሴት በገነባችሁ ወይም የሴት ቤተሰቦች በገነቡት ሀብት ውስጥ ከሆነ ዘው ብሎ የሚገባው ጫናው ከባድ ነው። ግን ለአመታት ምን ተመልክተናል? ወንዶች በገነቡበት ሀብት ውስጥ ሴቶች ምንም ነገር ሳይዙ አሁንም ድረስ ኖረዋል። ጠረጴዛ ላይ ቁጭ ሲሉ በሱ ቤተሰቦችና በሷ ወገን በኩል ያሉት ያሳቅቃል። አይደለም ሊጋቡ ያሉ ሰዎች ሚዜ የሆነንም ተሳቀቅን አለች። በተመሳሰልሽ ቁጥር ህይወት እየቀለለሽ ነው የሚሄደው። መጨቆኛ መሳሪያ ይሆናል ገንዘብ ትዳር ውስጥ ጉራም ሊሆን ይችላል። በቃ ባጆችሽን ነው የመጣሽው እኔ ቤት ውስጥ ባጆችሽን ነው የገባው። ብር ሲባል እኮ የግድ እኮ ቢዝነስ ውስጥ ምናምን የገባህት አይደለም። እሱ በደሞዙ ቤቱን እያስተዳደረ ነው። እሷ ምናልባት ወይ ስራ የላትም ወይ ከሱ ያነሰ ደሞዝ ይኖራል። አንድ ባለጸጋና ዝቅተኛ ኢኮኖሚ ያለው ሰው ተጋቡ ሲባል ከፍቅራቸው በላይ የሚወራው በቃ ይሄ ተዝቆ ማያልቅ ሀብት ውስጥ እድለኛ ናት። ምን እያሳለፉ ነው የኖሩት አናወራም። በዙሪያሽ ያሉ ሰዎች የሚሰጡት አስተያየት ሁሉ እንደዚህ አይነቱን ያለመመጣጠን ታሪክ በደንብ ነው አፌክት የሚያደርገው። ምናልባት 100% ሁሉም ሰው እየኖረው ያለ ህይወት ነው። በአንድ ወይም በሌላ መልኩ አንዱ ከአንዱ ይበልጣል። መቼ የኔ ብር ያንተ ብር ነው የሚለው ነፃነት አለ ወይ? ድሃም ቢጤውን ባለጸጋን እንደው ተረቱ እንዳገምሽው ግን እንደዛ እንዲያገቡ ፈልገሽ ነው? አይ አይደለም። ማን ፈራጅ ያደረጋችሁ? እንደዛ ሳይሆን ችግሮቹን ተረድተው እንዲገቡን። ሰርፕራይዝ ግን መሆን የለባቸው። ዋክተ ገብተህ ማለት የለብን። የደቡብ ኮሪያው ታሪክ እንዳይደገም። ሰላም ተመልካቾቻችን እንደምናላችሁ። ይህ ላይፍ ሚዲያ ነው። ዛሬ በላይፍ ሚዲያ የምናነሳው ርዕስ ደሃም ቢጤውን ባለጸጋን ያግባ የሚል ርዕስ ነው። ይህን ርዕስ ግን ማን ያመጣው? ያስደነግጣል አይደል? ማን ፈራጅ ያደረጋችሁ ከሚል አስተያየት የሚጀምር ይመስለኛል። ደቡብ ኮሪያውያን ናቸው እንደዛ ያሉት። አባባሉ ረዥም ጊዜ ያኖራቸው ነው። እንደ ማህበረሰብ የሚያኖሩን አባባሎች አሉ። ይሄ ያልተጻፉ ህጎች ሰዎች ወደ ጋብቻ ህይወት ከመግባታቸው በፊት የኢኮኖሚ ባክግራውንዱ ምንድነው፣ እሷ የትኛው ቤተሰብ ነው እየገባች ያለችው፣ የትኛው ቤተሰብ ነው እሱ እየገባ ያለው የሚለው ያጠናሉ። እና የሚያስደነግጣቸው አንዳንድ ክስተት ሲመጣ አስቀድመው ይሄን ይላሉ። በኋላ ላይ ባሉት መንገድ ሲጠናቀቅ ብለናል፣ መጀመሪያም ያለ ቤቱ ነው የሄደው ያለ ደረጃዋ ነው የሄደችው የሚል ጥንዶቹ በደንብ ኢኮኖሚካሊ ወይም ደግሞ የሚያኖራቸውን የኑሮ ዘዬ ጠንቅቀው እንዲያውቁት ከማድረግ ብዙ ነገር ይጠብቀናል ብለው የሚሉት ነው። ግን እኛ ሀገር ያስኬዳል? ቢጤው ከቢጤው ጋር ከቢጤው በቃ የኢኮኖሚ ደረጃን አውቀህ ተንቀሳቀስ። ኢኮኖሚ ብቻ አይደለም እዚህ ጉዳይ ላይ የምናነሳው አይደል? ድሃም ድሃውን ባለጸጋውን አለ እንጂ የባክግራውንድ ጉዳይ ነው። አጠቃላይ አመጣጣችን ማለት በድህነት ህይወት ውስጥ የመጣንበት ታሪክ ስለኛ ምን ይናገራል? በባለጸግነት ታሪክ ውስጥ የመጣንበት ህይወታችን ምን ይናገራል? እነማን ናቸው የኛ ጎረቤቶች፣ የኛ ቤተሰቦች፣ አጠቃላይ አይደለ ሪሌሽንሺፓችንን የምናይበት አስተሳሰባችን እንዴት ነው የተቀረጸው የሚሉ በጣም ብዙ ነገሮችን የሚነካካ ይመስለኛል። ገንዘቡን ብቻ ሳይሆን አሁን ድሃም ሀብታም መምሰል የገንዘብ ጉዳይ ብቻ አይደለም። ተያይዘው ቢነሱ ባክግራውንድ ኢሹዎች አሉ። ደግሞ ስታገቢ ያው ቤተሰብም ጭምር ነው ብለሽ የምታገቢው አይደለም? ስለዚህ ለምሳሌ እሷ ድሃ ሆና እሷ ሀብታም ሆኖ ከሆነ ስትገባ የእሱንም ቤተሰቦች አንድ ላይ ማድረግ ነገር ልጅቷ ጋር ይጠበቃል ማለት ነው። ከዛ ጋር በተያያዘ የሚመጡ ትችቶች፣ አስተያየቶች፣ ጫናዎች ካሉ እሱንም ሁሉ የመቋቋም ነገር አብሮ ይጠበቅባታል ወይም ይጠበቅበታል። በድህነት ህይወት ውስጥ ያለው ላይፍ ስታይል እና የኑሮ ሁኔታና ያሳለፍሽበታል። በሀብታምነት ቤተሰብ ውስጥ ደግሞ ያለፍሽበት ላይፍ ስታይል ይለያያል። የምንበላው፣ የምንጠጣው፣ የምንዝናናበት፣ ለገንዘብ ያለን ዋጋ፣ በጣም ብዙ ነገሮች ልዩነት አሉ። እንዴት ነው የምንንቀሳቀሰው? ይሄ ትላልቅ ግብዣዎች ላይ ራሱ ስንገኝ ምን አይነት ባህሪ ያለን፣ ምን አይነት አኳኋን አለን የሚለው እንኳን ሳይቀር የሆኑ ደረጃዎች አሉት። ያ ማለት አሁን ኮስተር ብለን የምንከራከርለት ጉዳይ ላይሆን ይችላል። ለምሳሌ አንዳንድ ሰዎች ድህነቴና ኪሴ አይምሮዬን አልነፈጉት ወይም አይምሮዬ ባዶ እንዳይሆን አላደረጉትም። በነፃነት የመኖር መብት አለኝ፣ የምኖረውን የኑሮ ይዤ መግባት እችላለሁ፣ ፍቅሩ ነው ዋናው ብለው የሚከራከሩ ሰዎች ይሄ ግን መርህ ነው። ዝም ብሎ ለሱ አባባል ያክል የምንለው ነገር ነው እንጂ በተግባር ህይወቱን ስንኖረው ግን እንደዛ አይደለም። እነሱ ብዙ በራስ መተማመንሽን የምታጭባቸው፣ የበታችነት ስሜት የሚሰማሽ በጣም ብዙ ቻሌንጆች አሉት።
በጣም አሁን 2007 ላይ በአውሮፓውያን አቆጣጠር ነበረ ኬዙ የጀመረው። እንደ መነሻ ብናነሳው የሳምሰንግ ትልቁ ካምፓኒ ዓለም ላይ በብዙ መንገድ ብራንዱን አስጠብቆ እስካሁን ያለ ፋሚሊ ነው አይደል? ደቡብ ኮሪያውያን ደግሞ ለብዙ ነገር በፈጠራውም በሀብት ግንባታው ስማቸው የሚጠቀሱ ናቸውና የራሳቸው ሕግ አድርገው የያዟት ነገር ድንገት አመለጠቻቸው። ቅድም ያልነው ድሃውን ቢጤው ሀብታሙ ባለጸጋው ጋር ይሁን ያሉት ነገር ቤታቸው አንኳኩቶ መጣ። ቦዲጋርዷን ነበረ ልጃቸው ያገባችው። በትልቅ ሰርግ ነው ለዛው እና አስቀድ እንጂ ያልክ ምን ነው? አይ በእነሱ እንትን ወሬሽን ስትጀምሪ ወሬው ራሱ የጀምረው ከደቡብ ኮሪያ ነውና ትፈተናለህ። እነሱ ጋር ከባድ ነው። ትፈተናለህ። አንዳንድ ጊዜ እንቅ ብለው የሚኖሩ ናቸው። ይሄ ባህላቸውን፣ ወጋቸውን የምዕራባውያን አይነት ነገርም አላቸው። ማሽን ነገር ናቸው። በቃ ራሱ ይሄ ሳምሰንግ ብራንድ የሚያመርታቸው አዳዲስ ነገሮች ይመስላሉ። እና እዛ ውስጥ ይሄ ችግር መጣ ማለት ነው። ቦዲጋርዱን ወደዋለሁ፣ አፈቅረዋለሁ፣ በብዙ ነገር ተለማምደናል የሚል ያወራችሁ እና ቤተሰብ ተመካከረ። ካምፓኒው ጉዳይ እንዴት ነው የሚሆነው? አንድ ትላንት እሷን ቦዲጋርዷ ሆኖ ሲጠብቃት የነበረ ሰው ቀጥታ ድርሻውንም ስልጣኑንም መወሰኑንም ይዞ ሊመጣብን ነው። ምን እናርግ ነው። በጣም ብዙ ሞከሩ። ብናስተምረው ይሻላል ወደሚል መጡ። ለማስተማር ሲሞክሩ እስኪጋባ ድረስ ይሻላል። አንዱ ከባድ ነገር ከልብህ መንጭቶ እሺ ከእናንተ ጋር በሚኖረው ላይፍ ስታይል አብሬ እንዴት ነው ተስማምቼ የምኖረው ብለው ፈቅዶ አይደለም የመጣው። ይሄን ስልጠና ካልወሰደ እዛ ቤተሰብ ውስጥ መምጣት አይችልም የሚለው አጥር እንዳይሆኑበት ነው። ሰለጠነ፣ ተጋባ፣ ዓለም እንደ ጉድ አወራው። እነሱ ማን መሆናቸውን አቀለጡት። ቀጥሎ ግን ያሉት ነገር እያንዳንዱ መምጣት ጀመረ። ያለመብላት ችግር፣ ከዛ ደግሞ ይሄ ምንድነው እሷ ቤተሰብ ውስጥ የለመደችውና የሚያስተዳድራቸው የነበረ የኑሮ ዘይን እንዲያከብርላት የመፈለግ ምክንያቱም ሚዲያው ጫና አለው እሷ ህይወት ላይ፣ ቤተሰቦቿ ጫና አላቸው፣ የእሱ ቤተሰቦች፣ የእሷ ቤተሰቦች፣ ብዙ ነገር ተባለ። ግን እፍና አርጋ ይዛው ነበረ። መጨረሻ ላይ ግን አልቆየም ብሎ የ7.6 ሚሊዮን የአሜሪካ ዶላር የጋብቻ መፍረስ እዳ ይዞባት እኩል ነበር የተካፈሉት ሀብታቸው። ለዚህ ነው አሁን ሁለት ሰዎች እንኳን ቢፋቀሩ ቤተሰብና ሌላው ከፍቅሩ ጀርባ በተለይ እንደዚህ የሀብት ጉዳዮች ካሉ ከዛ በኋላ የሚመጡ ነገሮች አሉ አይደል? ሀብት የመጋራት በሀብት ጉዳይ ላይ የመወሰን እነዚህ ነገሮች አብረው ስለሚመጡ ውሳኔው በጣም አስፈራኝ ነው የሚሆነው ብዙ ሰው ጋር። ደግሞ የጋራ ጥረትና ልፋትም አይደለም። አንዱ የተነሳው ነገር ይሄ ነው። ከነሱ ቤተሰቦች ካምፓኒውን ካጸኑት ሰዎች ጋር የተነሳው ሀብትን ይዞብን ሄደ፣ ሀብትን እንዲካፈል አንፈልግም የማለት አይደለም። ሀብትን በሆነ መንገድ ልታገኘው ትችላለህ። አንድ እንዴት አስቀጥለዋል? ምክንያቱም ሳምሰንግ የራሱ የብዙ ዓመታት ታሪክ አለው። ከልጅ ልጅ እየተዋረሰ እንዴት ነው ያንን ሲስተም ተከትለው ተወዳዳሪ ሆነው ያስቀጠሉት ሀብቱንም ብራንዱንም የሚለው እሱ ይሄን አያውቅም። ወይም ደግሞ ይሄ በትላልቆቹ ስልጣኖች ውስጥ እንዴት ኩባንያውን መምራት እንዳለበት የሚያቅሰው ስራው ያው የግል ጠባቂዋ ሆኖ እሷን ማገልገል ነበረው። ከግል ጠባቂነት ተነስቶ አስቢው እዛ ትልቅ የሀብት ኢምፓየር ውስጥ ዘፍ ብሎ ነው የገባው። ከዛ ደግሞ ሌላው አብሮ ተከትሎ የመጣው ነገር እሺ ይጋባ ችግር የለውም፣ ቦርደሩን ጠብቆ በጋብቻው ግንኙነት ብቻ ከቤተሰቡ ጋር መቀጠል ይችል ነበር። የካምፓኒ ትልቁ የስራ አመራር አስፈጻሚ ወንበር ላይ ለምንድን ነው የሚቀመጠው? አንድ ነበር እሱ ሚና። አዎ ከዛ ሰራ ሁሉ ሪፖርት እኮ ተደረገ። የትልቅ ካምፓኒ ስንት አመታትን ያስቆጠረ የዓለም አቀፍ ብራንድ የሆነ ካምፓኒ ነው። የሆነ ክፍል ምራ ብሎ ማስቀመጥ ምንም ልምድ ሳይኖረው የትሬኒንግ ጊዜ ሁሉ እኮ ሊያስፈልገው ይገባል። ትንሽ የመሰልጠኛ ጊዜ የመማሪያ ጊዜ ማሳለፍ አለበት። ግን እኛም ሀገር የለም ይሄ ችግር አለ። እኛ ሀገር እንደውም እኔ እንዴት ነው ላየው የምፈልገው አሁን እስቲ ለምሳሌ ከቤተሰብ ከምናምን በፊት ሁለቱ ባልና ሚስት ባለትዳር የገቢ አለመመጣጠን ሲኖር እንዴት ነው የሚኖሩት? ወይ እሷ የተሻለ ገቢ ኖሯት የእሷ አነስተኛ ሲሆን፣ ወይ እሱ የተሻለ ገቢ ሲኖር ኖሮት ወይ የእሷ አነስተኛ ሲሆን። ያው በእኛ ሀገር ምናልባት በእኛ ሀገር ሳይሆን በብዙ ሀገር ምናልባት የማጆሪቲ የቁጥር ጉዳዩን ስናየው አሳማኝ የምንለው የቁጥር ሁኔታ አለ። ግን በገቢ ያነሱ ሰዎች እንዴት ነው የሚኖሩት? አሁን ያልሽው ጋርዱ እንደውም ብዙ መንገድ ተሰጥቶታል። ኃላፊም እንዲሆን ሌላም ጉዳይ እንዲሆን ብዙ ቦታ የምናየው እንደውም ታሪክ በገቢ አነስተኛ የሆኑ ሰዎች ተሳቀው ተጨንቀው ገቢ ባለማምጣታቸው ለዛ ቤት ወይም ባለማድረጋቸው ምክንያት በእነሱም ይሁን በሌሎች ሰዎች የሚደርስባቸው የተለያዩ ተጽዕኖዎች አሉ። እንደ ለምሳሌ አንዳንድ ለምሳሌ የሁለታችሁ ቤት አብሮ ሲሆን ቤት ውስጥ በሚመጣው ገንዘብ ውስጥ አብሮ በጋራ ከምትወስኑበት ጉዳይ አንዱ የገንዘብ ጉዳይ ነው። ብዙ ባለትዳሮችንም ለግጭት ምክንያት ከሚሆኑ ነገሮች አንዱ የገንዘብ ጉዳይ ነው። እንኳን አንዱ የበላ አንዱ የቤታቸው ነው። ስለዚህ አንድ
በብዛት ከሚታዩት ነገሮች መካከል አንዱ ለምሳሌ እሱ ከሆነ አብዛኛውን ገንዘብ ለቤቱ ይዞ የሚመጣው በገንዘብ ጉዳይ ላይ ወይ እሷን ሳያማክር ወይ እሷን ፈቃደኝነት ሳይጠይቅ የሚወስናቸው በጣም ከፍተኛ ውሳኔዎች ይኖራሉ፣ ወይም ገንዘብን የተመለከቱ ውሳኔዎች ይኖራሉ። ይሄ ደግሞ ለምሳሌ እሷ ላይ ቅሬታ ሊፈጥር ይችላል። ሁልጊዜም አሁን እንደ ቤተሰብ ስናስበው ዙሪያ ያሉ ቤተሰቦች የሚሰጧቸው አስተያየቶች አሉ። ለኢኮኖሚ ዝቅተኛ የሆነ ቤተሰብ ውስጥ ያለ ሰው ኑሮ ለመቀየሩ መንገድ ያገኘ ሊመስለው ይችላል እና ጫናው ቀጥታ የሚሆን ቀጥተኛ ባልሆነ መንገድ የትዳር አጋር ላይ ሊሄድ ይችላል። አንድ ይሄ ነው። ሁለተኛ ያ ሀብትን ያመነጩበት ካምፓኒ ሊሆን ይችላል፣ ቢዝነስ ሊሆን ይችላል። ብቻ ገንዘቡ የሚመጣበት ምንጭ ጋር ቦታ ይኑረን የሚል ጥያቄና ውትወታ ሊያስጨንቃቸው ይችላል። የተባለው እኔ እዚህ ኢምፓየር ውስጥ ወይም ደግሞ የተገነባው ሀብት ውስጥ ምንድን ነው ያለኝ ነገር? በአናት ነው ጀምሬ የማስቀጥለው? ምቾት አለኝ ወይስ ደግሞ በቃ ሪሌሽንሽፓችን ወይም ይሄ የፍቅር ግንኙነቱ ብቻ በቂ ነው? ምቾት አለኝ እኔ የምፈልገው እሱን ነው እሷን ነው የሚል ነገር ነው የሚለውም ሌላ ጥያቄ ይሆናል። አዎ፣ ግን ከሱ ይልቅ ደግሞ አሁን የገንዘብ ጉዳይ በገንዘብ የትኛው ሰው ነው አቅም ያለው የሚለው እንደ ጾታችን ተጽዕኖ ይለያያል አይደል? ለምሳሌ ሴት ከሆነች በጣም ልክ እንደ ደቡብ ኮሪያው ጉዳይ ማለት ነው የሳምሰንጉ ኬዝ አንስተነዋል። ሴት ከሆነች የሚበረታ ይመስለኛል ጫናና ተጽዕኖ። ወንድ ልጅ ምንም ነገር ሳይኖረው ሴት በገነባችሁ ወይም የሴት ቤተሰቦች በገነቡት ሀብት ውስጥ ከሆነ ዘው ብሎ የሚገባው ጫናው ከባድ ነው። ግን ለአመታት ምን ተመልክተናል? ወንዶች በገነቡበት ሀብት ውስጥ ሴቶች ምንም ነገር ሳይዙ አሁንም ድረስ ኖረዋል። ሲኖሩ ኖርማል ተደርጎ ታይቷል። ግን ሲኖሩ ቻሌንጅ የለባቸውም ማለት አይደለም። እንደዛም ሆኖ እኩል ወሳኝ አይደሉም። ባለው ሀብት ላይ ጥቂት ባለትዳሮች ናቸው ሴቷም እንድትወስን የሚሰራውን ስራ እንድታይ አብራ እንድትለፋ የሚያደርጉት ድርሻ እንዲኖራት የሚያደርጉት። አብዛኛው የትዳር ህይወት ውስጥ አሁን በተገነባ ሀብት ውስጥ የመጡ ሴቶች የተደበቃቸው ንብረት ሀብት አለ፣ ያልተነገራቸው የፋይናንስ እንቅስቃሴ አለ። እንዲያውም የሆኑ ባለትዳሮች ግን እንዲያውም እነሱ እያደጉ ነው የመጡት አንድ ላይ ባል ወደ ውጭ ሀገር ሊሄድ ሲል ያሳየውን ይሄ ትራንዛክሽን ድንገት አይታ ነው መጨረሻ ላይ እስከ መገዳደል የደረሱት ማለት ነው። ይሄም አለ እንዴ? አዎ፣ ማለት ይሄ ሁሉ አመት ልጅ ሳሳድግ ኖሬ የምትል ሴት ናት። ምንም የእሱ ቢዝነስ ውስጥ እንቅስቃሴ የላትም። ልጅ ማሳደግ ነው፣ ትምህርት ቤት ማድረስ መመለስ ነው። ቤቱን ግን ትመራለች። ከዛ ውጭ ያለውን የሱን የፋይናንስ እንቅስቃሴ አታውቅም። ግን ለረጅም ጊዜ አብረው ኖረዋል። ፋይናሊ ያንን ነገር አገኘች። ትልቅ ክህደት ነው ለሷ። ስለዚህ መጨረሻው አላማረም የሁለቱም ህይወት ማለት ነው። እና እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። የገንዘብ ጉዳይ ማንጋ ነው አብላጫው ሀብት ያለው። በተለይ ደግሞ ሴቶች ላይ ሲሆን ተለምዷል። ወንድ በገነባው ሀብት ውስጥ መጥቶ መኖር፣ ከዛ በኋላ ያንን ኑሮ ማስቀጠል ግን ምንም አይደለም፣ ችግር የለውም። ኦኬ ወንድ ልጅ የገንዘብ አመንጪ ነው የሚለውን ነገር ተቀብለነዋል። የሚደበቁ ግን ብዙ ነገሮች አሉ። ተሳትፎ የላትም። አሁንም ሴቷ እኩል ተሳታፊ አይደለችም፣ ወሳኝ አይደለችም። ውሳኔውንም ስራውንም ለወንዱ አሳልፎ የመስጠት አለ። ችግሩም ይመስለኝ ሴት እና የሴት ቤተሰቦች በገነቡት ሀብት ውስጥ የመጡ ወንዶች ላይ ነው ጫናው። ወንዶች ራሱ ይሄን ይቀበሉታል የሚለውን ያሳስበኛል። ብዙ ወንዶች እንደው መቼም የችግር ነገር ካልሆነ በስተቀር እንደ ባህል አንዱ እንደውም አስቸጋሪ ከዋይ አስቸጋሪም ለማለት ይከብዳል። ግን ብዙ ሰው ለመቀበል ከሚከብደው ነገር አንሶ እሷ ከሱ የባሰ ገቢ ውስጥ ሆና ያን ተቀብሎ ተይው የቤተሰብ እንደ የተገነባ ሀብት ወንድ የተሻለ ገቢ ሲኖረውና ሴት የተሻለ ገቢ ሲኖራት ቤት ውስጥ ያን ነገር የመቀበል እንኳን አንድ አይነት አይደለም። ብዙ ችግሮችን ሰምተናል። ብዙ ችግሮች አሁን ለምሳሌ በጣም ውጤታማ የሚባሉ ሴቶች በጣም ብዙ ካምፓኒ የሚመሩ ከፍተኛ ገንዘብ የሚያንቀሳቅሱ ምን የሚሉ ወይም በቃ ምንድነው በከተማ ቋንቋ ቦስ የሚባሉ ናቸው። እንደዛ አይነቶቹን ባል ሆኖ ለመቀጠል የሚከብደው ብዙ ችግር አለ። ከኔ ጓደኛ ማቾች ሆነዋል። ወደ ትዳር እያመራ ነው ግንኙነት ሲባል ሀሜቱ ይጀምራሉ። የሆነ ነገር ፈልጎ እየመጣ ነው ወይም እሷም ያው እንደተለመደው ኑሮ በገንዘቧ ቁጥጥር ስር አደረገች እንጂ የሪሊ ፍቅር ሳይሆን በገንዘቧ
በቁጥጥር ስር አደረገችው የሚለው አስተያየት አለ፣ መጥፎ አስተያየት። ይሄ ራሱ ይበጠብጠዋል። ከዛ የተጨቆነ የሚኖር አይነት ሰው ነው የሚሆነው። ሴቶቹም ላይ ተመሳሳይ አለ። ግን ምንድነው ቅድም ያልሽው ጸጌ የተገዥነቱን ነገር ለረዥም ዓመታት እንደ ባህል ስለወሰድ ነው። እሱ ጥሩ ሀብት ይገንባ እንጂ ምንም ችግር የለውም። ትገባለች፣ ልጆች ይወለዳሉ፣ መሰረታዊ ፍላጎቶቿን ዘና ብላ ታስቀጥላለች ነው። አንድ ግን እኔ የቅርብ ቤተሰብ የሆነች ልጅ ለአንዲት ጓደኛ ሚዜ የሆነች በጣም በከፍተኛ ኢኮኖሚ ውስጥ ያለች ልጅ ናት። ያው በቤተሰብ የመጣ ሀብት ነው እና ይሄ ጋብቻው ፕሮሰስ ሲጀምር ጀምሮ ከስብሰባው ጀምሮ ይደረጉ ይመጡ የነበሩ ሀሳቦች ምን እናርግ እዚህ ሴሬሞኒ ላይ ልዩ ሴሬሞኒ ለማድረግ የሚለው ላይ ይሳቀቅ ነበረ ወንድ። አሁን በጾታ እንደው ከፋፍለን ለማየት ፈልገን ሳይሆን አጋጣሚ ስለሆነ ነው የምናነሳው። ምሳሌውን ሸሸት የማለት ይሄ አያስፈልግም የማለት ከሆነም እናንተ ሸፍኑት ብሎ ጥሎ የመውጣት አይነት ነገር ነበረበት። ለምን ያለ ምንም መጨናነቅ ነው፣ ገንዘቡ ስላለ ይደረግ ይሁን የሚለው ሀሳብ የሚመጣው። ጠረጴዛ ላይ ቁጭ ሲሉ በሱ ቤተሰቦችና በሷ ወገን በኩል ያሉት ያሳቅቃል። አይደለም ሊጋቡ ያሉ ሰዎች ሚዜ ሆነንም ተሳቀቅን አለች። ሚዜ ሆነን ከዛ ከጠረጴዛው ስብሰባ ዞር ስንል እርስ በራሳችን እናወራለን። ይሄ ትዳር ሊቀጥል ይችላል? እንዴት ነው የሚኖሩት? የት እየገባ እንዳለ ራሱ አላጤንም። ገና ሴሬሞኒውን ለማድረግ ሲወያዩ ሁሉ ተጨነቀ ልጁ ከነ ቤተሰቡ ማለት ነው። እና የሰርጉ ጊዜ አስታውሳለሁ ከአዲስ አበባ ውጭ አንድ ሎጅ ውስጥ ነበር የተደረገ። ሪዞርት ውስጥ ሪዞርት ውስጥ ነበረ። እዛ ሪዞርት ውስጥ ያሰላለፍ ቅደም ተከተል እንኳን ተወሰነ። ያሰላለፍ ገብተዋል ሴሬሞኒው ላይ ማን ቀድሞ ይገባል? ማን ቀድሞ ይገባል? የማ ቤተሰብ የትኞቹ ቀድሞ ይታያሉ? ስለዚህ ስታተስ ማ ይከተላል የሚለው ነገር ሲመጣ በቃ ይሄ ጥያቄ ምልክት ውስጥ ታስገባዋለህ። ያለሁበት ራሱ ዓለም ልክ ነው። እኔ ራሱ እዛ ቦታ ላይ ሚዜ ሆኜ መገኘት ነበረብኝ ብላኛለች ወቅቱ። በእርግጥ በጥሩ ሁኔታ አልተጠናቀቀም፣ ተለያይተዋል። በአመቱ ነው ሁሉ የተለያዩት። የብዙ ነገር ድምር ውጤት ነው ጉዳዩ። ግን ኢኮኖሚው ትልቁ ነገር እንደሆነ ዙሪያ ያለነው ሰዎች እናውቃለን አለች። ወደ 30 ይሁን 40 የሚሆኑ የኔ ሰዎች ወይም ቤተሰቦች የሚለብሱት ጥበብ መጀመሪያ እንዲታዩ ይፈልጋለሁ ነበር ያለው። በሷ ቤተሰብ ያለው ትልቅ ሰው ነው እና አንድ ጥበብ የወጣበት ዋጋ ይታወቃል። ማንኛዋ ዲዛይነር ሰርተዋል። እንደዛ ኩስስ ማለታቸውን በቃ አሁን የፈለግከውን ነገር ብታደርግ ወይ ለእናንተም እኛን እሺ የምናሰራው ቢሉ በበጎነት ራሱ ይሄኛው ቤተሰብ እንዴ ለምንድን ነው እንደዛ ነው? የራሳችን ክብር እኮ አለ። አሁን ስለ ሴሬሞኒ ነው አስቡ። ምናው ህይወት ውስጥ ደግሞ ሜዳ ውስጥ ለመጫወት ሲገቡ ደግሞ የበታቸኝነት የማነስ እኔ ምንም የማንዋሻው ነገር የኔ ባል ቤተሰቦች ያላቸውን ኢኮኖሚ ማቀው ኢኮኖሚ ምቾት አለ። ለበዓል ሲሄድ ባዘቦት ቀን ሄጄ የማደርገው ነገር እነሱ የሚያደርጉት ነገር የማስበው ነገር የሚያስቡት ነገር ይሄ ትስስሮች የምትፈጥርባቸው ነገሮች ብዙ ክንውኖች አሉት ውስጡ። ለለቅሶ እንዴት እንደሚያደርጉ ለደስታ ምን እንደሚያደርጉ በተመሳሰልሽ ቁጥር ህይወት እየቀለለሽ ነው የሚሄደው። አይከብድሽም፣ ወደዛም ቤት ለመሄድ አይከብድሽም። ያ ማለት ግን አሁን ደግሞ የፍቅርና የህይወትን ዝም ብሎ አካሄድ ስታዩት ጉዞ የተመረጠ ሜዳ ውስጥ ነው የምንመጣው። ያሰብንበት ነገር ውስጥ ነው ዘው ብለን ገብተን ራሳችንን የምናገኘው። ዲዛይን ይደረጋል አይደረግም ማለት ነው ህይወት። ዲዛይን እንዳደረጉት ነው ብዬ ነው ማስበው። ከስንት አንድ አጋጣሚ ነው ቦዲጋርድ እና የአንድ ካምፓኒ ባለቤት ልጅ የመጋባት ታሪክ የመጣው በእርግጥ የእንግሊዝ ንጉሳውያን ቤተሰብ ውስጥም የመጣውን የስዊድን አላ የእንግሊዝም በዝንትና በእሱ ራሱ ተሰጥቶ አሜሪካ ሄድ አይደል? እነሱ ራሱ አሁን እሷ አክትረስ ናት አይደል? ተዋናይት ናት። ሆሊውድ ውስጥ ታዋቂ ነች። የራሷ ተጽዕኖ አለ እንግዲህ የፈጠረችው ተጽዕኖ በዓለም አቀፍ ደረጃ የምትታወቅ ናት። ራሷ ያላት ጥቁር አሜሪካዊት ነች። እና አንዲት ጥቁር አሜሪካዊ ሴት ሄዳ የንጉሳውያን ነጭ የንጉሳውያን ቤተሰብ ህይወትን መቀላቀል ማለት ቀላል አልነበረም ፈተናው። ብዙ ነገር ተፈትነዋል። ቤተሰቦችን ጥሎ እስከ መሄድ ድረስ ደርሷል። ሚስጥሮችንም ይዛ ቆየች፣ ግን አልቻለችም። ቀለል ያለ ህይወት የምትፈልግ መሆኑን ይፋ አረገች በኋላ ላይ። አሁን አንዳንዴ የምንገነባው ህይወት ውስጥ ምናልባት እሷ የንጉሳውያን ቤተሰብ ልጅ ብትሆን ኖሮ ይህንን ላትል ትችል ይሆናል። በከፈቱላት መንገድ እሷም ሰልጥና በወጉ ትኖር ነበረ። አንችልም ግን ስንኖር እንችለዋለን ወይ? የስዊድንን እያወራን አልነበር? የስዊድንም ተመሳሳይ ልዑሉ የእሷ አሰልጣኝ ነበረ፣ የጂም አሰልጣኟ ነበር። የልዕልቷ መረጠችው፣ ተጋቡ። ሲጋቡ ግን አባትየው የቤተ መንግስት ስልጠና እንዲወስድ ነበር ያደረጉት። እንዴት ነው የሚኖረው?
እንዴት ነው የሚበላው? አለበለዚያ ይጨንቅሻል። እኔ መልሶ ራሱን እንዳይጨንቀው ኤምባሲ ገባሁኝ። ያው አምባሳደሩ ጋብዘው ማለት ነውና ለትንሽ ለተወሰነ ጋዜጠኞች ነው ግብዣ የተደረገው እና የነበረው መስተንግዶ ትጨነቅ። የዚህ ጋር መጥቶ የሚነጠፍልህ የመጠጥ አቀዳዱ፣ የምግብ አቀራረቡ ይናፍቅሃል። በቃ ቀለል ያለው ህይወት እንዲናፍቅህ የሚያደርግ እሱም በየቀኑ አስቢው እንግዲህ እንዴ በቃ እንዴት ትኖራለህ እዚህ ነገር ውስጥ? ይሄ ፕሮቶኮል እንዴት ነው ጠብቃ ልትኖር የምትችለው? ስለዚህ እነዚህ አሁን ይሄ በምንድን ነው ተይው እንዲህ አይነቱ ፍቅር ፊልም ላይ ነው ያለው የሚባለው አይነት የሚቀልድበት አይነት ከስንት አንድ የሚያጋጥመው እንዳለ ሆኖ በየዕለት ህይወት ግን የሚያጋጥሙ አሉ። በየዕለት ህይወት ስልሽ ወንዱ ለምሳሌ የተሻለ ገቢ ኖሮት ሴቷ አነስተኛ ገቢ ኖሮት ምናልባት በጣም ብዙ ትዳሮች አሉ። ምሳሌ መጥቀስ የምንችለው በዙሪያችንም በየዕለቱ ነው የምልሽ። ብር ሲባል እኮ የግድ እኮ ቢዝነስ ውስጥ ምናምን የገባ ሀብት አይደለም። ደሞዝተኛ ሆኖ እሱ በደሞዙ ቤቱን እያስተዳደረ ነው። እሷ ምናልባት ወይ ስራ የላት ወይ ከሱ ያነሰ ደሞዝ ይኖራል ወይ ደግሞ ያላት ምሳሌ። ወይም ደግሞ አንዳንዴ ኑሮን የሚጀምሩትና 2-3 ዓመት ኖርሽ አይደለም ከዛ በኋላ አንቺ በስራሽ በጣም ከፍተኛ ገቢ እያገኘሽ ትመጫለሽ፣ ትለወጫለሽ ወይ ደግሞ እሱ የሚገኝበት ደረጃ አለ። እነዚህ ምንድን ነው ተጽዕኖ እየፈጠሩ ያሉት ቤት ውስጥ እንዲህ አይነት ነገር በሚሆንበት ሰዓት የኔ ብር ያንተ ብር ነው የሚለው ነፃነት አለ ወይ? አሁን በወንድ ፕሮቫይድ ማድረግ አለበት ለቤተሰብ ማምጣት አለበት በምንለው በምናምነው ውጪ ተሯሩጦ ምን ብሎ ማድረግ ያለበት አድርጎ ያመጣል። ሴት ለምሳሌ ቤት ውስጥ ብትሆን ልጆቿ ላይ የእንክብካቤ የፍቅር ምናምን ምሳሌ ስለሆነች እዛ ላይ ብታተኩር በራሱ እሱን የቻለ ስራ ነው ተብሎ እንደ አንድ ዋጋ የሚሰጠው ነገር አለ። ግን ፍላጎቷን በደንብ ትገልጻለች ወይ? የአማራትንስ ነገር ታደርጋለች ወይ? ለምሳሌ ገቢውን የሚያመጣው እሱ ነው በሚል የራሷ ፍላጎት ላይ ጫና እያደረገች ቢሆንስ? ራሷን እየጎዳች ቢሆንስ? በቃ መሳቀቅ የለም ከገንዘቡ ለመጠየቅ ወይ ደግሞ የሆነ ነገር ለማድረግ ይሄ ነገር ለምን ይወጣል? ይሄ ጭቅጭቅ ከሚፈጥሩ ነገሮች መካከል አንዱ እሱ ነውና የኔነት ይሰማናል ወይ በምናገኘው ነገር? ገንዘቡን ሁለተኛ ነገር እናደርገዋለን የሚለው እኔ ለውጦች ሲመጡ ለውጥ አለ። የባህሪና የአኗኗር ነገራችን እንበልና ሁለታችን አንድ አይነት ኢኮኖሚ ላይ ነበርን። አንዱ ድንገት እንዲመነደግ የሚያደርገው ቢዝነስ፣ ትምህርት፣ የተለየ ፖዚሽን ሊሆን ይችላል። እሷ ስትመጣ ለሱ ራስን ያዘጋጀ ግንኙነት ውስጥ ካልነበረ የተባለው እኮ ነው። ቤተሰቦቹን ለውጦ ሊሆን ይችላል። ዙሪያውን ያለውን ክበቡን ለውጦ ሊሆን ይችላል። ባለቤቴ አለባበሱን ለውጦ ሊሆን ይችላል። የሚያስበው ተለውጦ ሊሆን ይችላል። በዛ በሚያገኘው ገንዘብ ስታንዳርድ ድንገት ተለይተውኝ ሊሆን ይችላል በአስተሳሰብ። ለዛ ነው አስቀድሞ መስራት የሚያስፈልገው የሆኑ ነገሮች ህይወት ውስጥ ሲመጡ እንዳትደነግጥ የሚያደርግ አይነት። ለምሳሌ የመሪዎችን ህይወት ካየን ምናልባት ሚስቶቻቸው ብዙም እውቅና ላይኖራቸው ይችላል። ከዚ በፊት ባክግራውንዳቸው ላይ ብዙም ያን ያክል ታዋቂ ላይሆኑ ይችላሉ። ግን ልክ ወደ መሪነት ስልጣን ሲመጡ ለሚስቶቻቸው እኮ አሳይመንት ይሰጣል አይደል? የቀዳማዊት እመቤት ኦፊስ ይባላል። ሌሎችም አክቲቪቲዎች እንዲኖሯቸው ይደረጋል። አብረው ይጓዛሉ፣ መሪዎችን ያገኛሉ፣ ሀገራትን ይጎበኛሉ። አንዳንድ ሚቲንጎች ላይም እንዲሁ በጋራ የመገኘት ነገር ይኖራል። ሰው ኢምፓወር እየተደረጉ ነው ፖዚሽኖችም አንድ ላይ ማለት ነው። ጥያቄ ምን ላጠይቅ? ወንዶችም ካሉ ሴት መሪዎች ሆነው በዛ መንገድ የራሳቸው ስራ ሊኖራቸው ይችላል። ወይ ደግሞ አብረው ግን ህይወቱን ምን ይመስላል የመሪነት ህይወት፣ የፖለቲካ ህይወት ምንድን ነው የሚለውን ነገር እያወቁት እየኖሩት እንዲሄዱ ይደረጋል። ይሄ ሲሆን ምንድነው ይህን ያክል የስታተስሽ መቀያየር፣ የምታገኘው ገቢ መቀያየር ተጽዕኖ ላይ ፈጥርብሽ ይችላል። አይረብሸው? አዎ ችግር የሚሆነው አሁን አንቺ የምኖሪውን ህይወት እኔ ምንም የማላቀው ከሆነ አንድም ቀን ኤክስፔሪየንስ አድርጌው የማላቅ ከሆነ መሳቀቅ ይመጣል። መሄድም ላትፈልጊ ትችላለች። ለምሳሌ ባልሽ ሄዶ ራት የሚበላበት ቦታ ላይ መሄድ ሊያሳፍርሽ ይችላል። ወንዱም እንደዛው ሚስቱ የምትገኝበት ትላልቅ ቦታ ላይ የእሱ መገኘት ራሱ ዝቅ አድርጎ ሊያደርገው ይችላል። ስለዚህ ይሄ ምቾታችን የቱ ጋ ነው ያለው የሚለውን ነገር መስራት ካልቻልን ምቾት በሚያሳጣን ህይወት ውስጥ መኖር በኋላ ላይ ምን ያመጣል? ይሄ የበላይና የበታችነት አይነት ህይወት አይደለም። እሷ እኮ እንደዚህ እያደረገች ነው፣ እኔ የበታች ሆኜ እየኖርኩ ነው፣ ወይም እሱ እንደፈለገው ብዙ ቦታ ይሄዳል ይገኛል፣ እኔ ግን ራሴን ገድቤ ነው ቤት ውስጥ ያለሁት የሚሉ ጥያቄዎች ሊነሱ ይችላሉ። ባይናገሩት እንኳን የግጭት አንዳንድ ግጭቶች ማግለብለቢያ ሊሆኑ ይችላሉ። እንደዚህ አይነት ኢሾች
ጥያቄ ይሆናል። እኔ አሁን ትላልቆቹ ሰዎች ላይ ያተኮር ነው ለምንድን ነው እንደ ኤክስፐሪመንት ስለሚሆን ነው እንጂ ነቢል ያልከው በየቤታችን የሚፈትነን ነገር የለም ማለት አይደለም። ግን ያ ኮምፓታቢሊቲውን እንደጠበቀ ነው። ለምሳሌ እኔ በወር 10 ሺህ ብር ቢሆን የማገኘው ደሞዝ ባለቤቴ 30 ሺህ ብር አያጣላ ነው። ብዙ ብዙም የምናወራበት ሊሆን አይችልም። አንዳንድ ጊዜ እኔም የቤት እመቤት ሆኜ እሱ 40-50 ሺህ ብር ይዞ ቢገባ በቃ ተለምዷል። የብዙሃን ህይወት ነው። ግን አንድ ያነሳሽው ነገር አለቀ። ለምሳሌ እኔ ባለቤቴ ቤተሰቦች ጋር ሲሄድ ከእኔ ቤተሰቦች ባክግራውንድ ጋር አይደል አመጣጥ ጋር ተመሳሳይ ነገር ነው ያላቸውና አልጨነቅም፣ ዘና ብዬ የማሳልፈው ጊዜ ነው። እና ይሄ የሁለታችሁ ጉዳይ ብቻ አይደለም፣ የቤተሰባችሁ ጉዳይም ይመጣል፣ የጓደኞቻችሁም ሰርክል ይመጣል። ትይበት የምታስበው ነገር ተራራቀ ከመጣ ሁለታችሁ ጋር ያለው ነገር ያስጨንቃል። አሁን ብዙ ታሪኮችን ሰምተናል። ያው ከሰዎች ብዙ ነገር ስንወስድ ነው የምንውለው እና የተባለው ለምሳሌ ሀዘን አጋጠመና አሁን በሶሻል ሚዲያ የሚወሩ ነገሮች አሉ አይደል፣ እንዲደግሰን ነው እንግዶች የምንሸኘው የሚል ክርክር መጣሉ። ጋብቻው እንዴት ነው? የእሷ ቤተሰቦች ዝቅ ያለ ኢኮኖሚ ውስጥ ናቸው፣ የእሱ ትልቅ ኢኮኖሚ ውስጥ ነው። አንዱ አለፈ የእሷ ቤተሰብ። ስለዚህ እድር እቁብ ይላል አይደል፣ እዚህ የሚያረው ሰው እድርተኛ ግቡ የሚል ማስታወቂያ ልትለጥፊ ትችላለሽ። ወይም ደግሞ ለ3-4 ቀን የተለመደውን እንደ ኢትዮጵያዊነታችን ብዙዎቻችን ሼር ያደረግነውን አይነት እንግዳ የመሸኛ ወጥና እንጀራ እንዲዘጋጅ ሲደረግ በፍጹም እዚህ ኮሚትመንት ውስጥ እንዳትገቡ፣ እኛ እናዘጋጃለን፣ አርፋችሁ ቁጭ ሀዘናችሁ ላይ ቁጭ በሉ ተባለ። አልፈለጉ። አሁን አለመፈለግን ስናስበው ፋይናንስን የመጥላት ወይም ይሄ ምቾትን መደላድልን የመጥላት አርጎ ማሰብም አይደለም። ገንዘብ ምቾት ይሰጣል፣ ነገርን ያቀላል። ግን የለመድነው ነገር አለ። ከማህበረሰብ ጋር እንዴት ሀዘንን መወጣት እንዳለብን ለረዥም ዓመታት ተምረናል። ስለዚህ ዘለን እዛ ጋር ቢፌ የሚነሳበት የ3 ቀንና የ4 ቀን ሀዘን አንቀመጥ፣ ስፖንሰር ስላደረጉ ማለት ነው። ተርፎ ስም ነው። ስለዚህ እኛ ቤት ነው የሚሆነው። በመካከል ግን ኮንፍሊክት አይኖርም ማለት አይደለም። አልጋ ሲሏችሁ አመድ አይነት ናችሁ ሊልህ እኮ ይችላል ያ ሰውዬ ከነ ቤተሰቡ ማለት ነው። እንዴት ልትል ትችላለች እሷ። እንደምን አይነት በጣም ብዙ ታሪኮችን ሰምቻለሁ። ይሄ እኛ ሀገርም ችግር ነው። በሌላ ነገር ያን ገንዘብ ለምሳሌ ስራ ለማስጀመሪያ የሆነ ሰው ህይወት ለማምጫ ቢሆን ያን ገንዘብ አያመጣውም። ያሰው ድግስ ሲሆን ማሳየት ሲሆን ላይ ትልቁ ነገር ለምን እነሱ ሲጨነቃሉ? አሁን ባለፈው ማናቸው ሲሉ የሰማቸው ትልቅ ሰው ናቸው። የሚጠጡባት ግሮሰሪ ያለችና ሁሌ የሚይዟት እንትናለች ድራፍት 1-3-4 ድራፍት ጠጥተው ሲገቡ እና የሚወዳቸው እንትን መጥቶ ዛሬ ውስኪ ካልጋበዝኮት ብሎ እሱ እንትኑ ውስኪውን እየጠጣ የማልዘልቅበትን ነገር አታነካካይ፣ ነገም አልደግመውን ነገሩ። ለምሳሌ እንደ ግብዣ ልትቀበዩ ትችላለች፣ ግን እዛ ድረስ ነው ያሰቡት። የየዕለት ህይወታቸውን ኢምፓክት ያደርጋል። ምናልባት የሚሰክሩበትን መንገድ ራሱ ሊወስን የሚችል ነው ማለት የሚረብሻቸው ብዙ ነገር ነው። ግን ቅድም ያልከው ደግሞ ሆን ባለጸጋ ብሆን ደግስሽ እንዲህ ከምታበይኝ ከምታለብሽ ለምን አንዲሆንሽ ሱቅ አትከፍቺልኝ መባል አለብኝ? ያስጨንቃል እኮ ይሄ። አሁን የሰርግ እንደዚህ ብሩ ያንቺ ነው ግዴታ የለብሽም እኮ። እንደው ቴንደንሲያችን ነው አካሄዳችን ምንድን ነው? አሁን እዛ ቦታ ላይ ለምሳሌ በኢኮኖሚ የተቸገሩ ሰዎች እንደሆኑ እያወቅን ቻሌንጅ ያለባቸው ሰዎች እንደሆኑ እያወቅን ለድግስ እንዲህ አይነት ነገሩን ከማውጣት ወይ ጠይቀው ቢሆን እሺ፣ ለምሳሌ አንቺ ኖሮሽ የቱን ቀዳዳ ብሸፍን ይቀላችኋል ጠይቀሻቸው ቢሆን አንድ ነገር እነሱ የተመቻቸው የሀብት ክፍፍል ይሆን ነበረ። ጃሃ ሀብታምን እያገባ ጥሩ የሀብት ክፍፍል ይኖርልን ነበር እንደ ማህበረሰብ። ብዙ ጊዜ ግን እንደዛ አይሆንም። የድሆቹ ቤተሰብ ድሆቹ እንደሆኑ ነው የሚቀጥሉት። ከስንት አንድ ነው። አሁን አትሌቶች ዙሪያ ላይ የምናየው ነገር አትሌቶችን የማግባት ልምድ ወይ አሰልጣኝ የማግባት ልምድ እንደዚህ አይነት ነገር አለ። በእርግጥ ትዳር ስትመሰርቺ ከሰርክልሽን ውሎሽን ሊሆን ይችላል። እንደው ከስንት አንድ ነው። ታክሲ ላይ መንገድ ላይ እቃ ወድቆባት የሚሉ ታሪኮች አሉት እንጂ አብዛኛው ነገር የሆነ ሰርክላችንን ይመስላል የምናገኘው። ሊኖሩ ይችላሉ ሌሎች አጋጣሚዎችም ነው። አሁን አትሌት ምን አለ አንድ ድሃ ብታገባ ወይ አንድ ሌላ ወንዱም አንድ ድሃ አግብቶ ቢያሳልፍላት የሚሉ ነገሮች አሉ የተባለው የሀብት ክፍፍል ክፍል ነው ያላማችን። አሁን ስለ ጋብቻ ራሱ ስናወራ ጋብቻ እኮ በጣም የብዙ ነገር መዋሃድ ነው። አንዱን ጥያቄ የሚሆንብኝ ነገር በቃ ገባች እዚህ የሀብት ቁልል ውስጥ ገባ አይደል? ወሬው ራሱ አንድ ባለጸጋና ዝቅተኛ ኢኮኖሚ ያለው ሰው ተጋቡ ሲባል ከፍቅራቸው በላይ የሚወራው በቃ ይሄ ተዝቆ ማያልቅ ሀብት ውስጥ እድለኛ ነው እድለኛ ናት ከዚህ ሁሉ ሴት ከዚህ ሁሉ ወንድ ተመርጦ ይባላል። ምን እያሳለፉ ነው የኖሩት አናወራ። በተለይ በኛ ማህበረሰብ አናወራ።
እንደውም ካላችሁ ታዋቂ ያልሆኑት ሰዎች ተጽዕኖ የማይፈጥሩት ሰዎች በየመንደራችን ያሉትን እናወራለን። ድግሱ እኮ የሰርግ ድግሱ ሁሉም ነገር በሱ ነው የተቻለው። ይገርማል። እነሱ እንደተሳቀቁ ምናምን የሚል ሀሜት አለ። አደባባይ ላይ ላይወጣ ግን ይችላል። ቀጥሎ ግን እንዴት አስቀጠሉት? ምን ሆነ? ኪሳራ ነው ወይስ ደግሞ ትርፍ ይዞ መጣ? ይሄ ስነ ልቦና ጫናው ቅድም እንደተባለው እኔም የራሴ ነገር መገንባት እችላለሁ የሚል ድንገት ይነሳሉ። ድንገት ይሄ አንተ የገነባኸው ነገር አለ፣ እኔ በጋብቻ ስመጣ አካፍለኛ ቶሎ ጀምረው አሁን የምልበት ነው። እንደዛም ላይሆን ስለሚችል አንዳንድ ደግሞ ያው ታርጌት አድርገው የሚገቡ አሉ አይደለ? ትልልቅ ሀብት ያላቸውን ሰዎች አግብተው ሀብት ተካፍለው መሄድ የሚፈልጉ አሉ። አንዱ ግጭትም የሚነሳው በዛ ነው። አንቺ ባታስቢው ከጎንሽ ያለ ሰው ይሄን አስበው እኮ ነው የገባው ይልሻል። ከዛ በኋላ ችግሮች ከዛ በኋላ ይመጣሉ። ከዛ አንቺ ብር መያዝ ትጀምሪያለሽ፣ መጠንቀቅ ትጀምሪያለሽ። ከዛ በኋላ መደባበቅ ይጀምራል። ሚስጥር ይመጣል። ቅድም ያልሽው ምን እያደረገ ነው በብሩ ምን እየተካሄደ ነው አታውቂም። ድንገት የሆነ ነገር ሲከሰት ታሰረ፣ እገሌ እንዲሆነ ተጎዳ፣ ወይ የሆነ ነገር ተባለ ሲባል ምን ሲሰራ እንደነበረ ራሱ የስራውን ባህሪ የምታውቂው ችግሮች በሚፈጠሩ ሰዓት ነው። እና ቤት ውስጥ እየኖርሽ ነገር ግን እየተካሄደ ያለውን ነገር ያለማወቅ ባዳነት ስሜት አለው። ስለዚህ የሆነ ትልቅ ቤት ልትኖሪ ትችያለሽ፣ ብዙ ነገር ያለበት ቤት ሊሆን ይችላል። ግን ፋይናንሻሊ እየወሰንሽ አይደለም፣ ባዳነሽ። አንቺ በአንቺ ዲሲዥን እየወጣ ያለ ነገር አይደለም፣ የኔ ነው የሚል ስሜት አይኖረሽም። እና አሁን ያልሽው ሆነ ብሎ እንደዚህ የሚገባ ሰው ይኖራል። ልግባበት ብትልም ያንን ለማስተካከልና ለማመቻቸት ምርጥ ሰው መሆን አለበት ያ ሰው ወይም ያቺ ሴት። በቃ ኢምፓወር ለማድረግ በሀብት ማስተዳደር፣ ላይፍ ስታይላቸው አሪፍ እንዲሆን ደግሞ ጫና አለብን አይደል? ከቤተሰብም ጀምሮ እናቱ እንድንያዩኝ አባቱ እንድንያዩኝ እህት ወንድሞቹም እኮ አለገ። ዝም ብለህ ብቻችንን የምንኖረው ኑሮ ስላልሆነ እኔና አንቺ ነን እዚህ ጋር ያለ ነው የሚለውን በተግባር ማሳየት የሚችል ሰው ነው። እሷስ እንደዛ ናት የሚለው ካልተመለሰ የተባለው መሸማቀቅ የብዙ ሰዎች ታሪክ ነው። የብዙ ሰዎች አንድ ማውቀው ሰው ምን አድርጓል? ያው ከዜሮ ነው የተነሱት በትዳር ህይወታቸው ላይ አብረው ነው ብዙ ነገሮችን ለማሻሻል የሞከሩት፣ ወልደዋል። ግን ብዙ ጊዜ ይፋ ማድረግ አይፈልግም ይሄ ትዳሩን የትዳር ህይወቱን። አይ እኔ ለምን አደርጋለሁ እንደዚህ ይፋ ባደረግሽ ቁጥር ክፍተቶችና ቀዳዳዎች እየታዩ ህይወትሽ ይበጠበጣል የሚል ሰው ነው። ግን ብቻ እሱ እያደገ መጣ። ከዜሮ የተነሱ ሰዎች እሱ ጥሩ ስራ አገኘ፣ በጣም ተከፋይ ሆነ እና ስታተሱ በቃ በጣም እየተቀየረ መጣ። ያው ጓደኛ ትቀይራለህ፣ ገንዘብ እየጨመረ ሲመጣ፣ ሀብት እየጨመረ ሲመጣ ውሎህ ይቀየራል፣ የምታገኛቸው ሰዎች ይቀየራሉ። ሌሎች ነገሮችም ያምሩሃል። እስከዛሬ ያላደረካቸው ነገሮችን ማድረግ ልጀምር ትችላለህ። እና እንደዚህ አይነት ነገሮች ቤት አለማደር፣ መጥፋት የመሳሰሉ ነገሮች ህይወታቸውን ልክ ገንዘብ ሰው ሲያገኝ እንዲያውም ህይወቱ መስተካከል ሲገባው ወይም ደግሞ በቃ ተባረኩ ሳይ ያገኘው ብሎ አንዳንድ ሰው ብልህ ሰው ህይወቱን ያመሰግናል፣ በህይወቱ የመጣለትን በረከት። ይህኛው ሰው ግን በቃ ነጠለው ከድሮ ንስቱ ከድሮ ህይወቱ የመጣበትን ታሪክ ሁሉ ረሳ። ከዛ ግጭት ተፈጠረ፣ ቤት ውስጥ ተለያዩ ማለት ነው። ሲለያዩ ልክ የተባለው ይሄ ሀብታምን ድሃ ሁሉስ በቃ ከሱ ጋር የምትቀራረብ ሴት አገኘ። እስከሷ ጋር ተጋቡ። በቃ ፎቶ ሶሻል ሚዲያ ላይ በደንብ ነው ፖስት የሚደረገው። እና የበፊት ሚስት ብዬ ጠየኩኝ እኔ ለምንድን ነው እሷ ያልታየችው? አሁን ይችኛዋ ስትሆን የታየችበት ምክንያት ምንድን ነው? ያኛው ታሪክ ያሳፍረዋል ማለት ነው። ይሄ ሰው የመጣበት ታሪክ ወይም ደግሞ ያቺ ሴት ዲስፕሌይ ለማድረግ ለማሳየት አትመጥንም ማለት ነው በሱ ህይወት ውስጥ። ያን ነው እኔ የተረዳሁት። ይችኛዋ ስትሆን ግን እያንዳንዱ ህይወታቸው ነው፣ እያንዳንዱ ጉዟቸው፣ ዝናው፣ ወሊዱ ሁሉ ነገር ነው እንዲታይ የተደረገው ማለት ነው። ይፋ የተደረገው ገንዘብ ይናገራል፣ ምንም ጥያቄ የለው። ገንዘብ የሚናገረው ለምንድን ነው? እነሱ ጉረኛ ባይሆኑ እንኳን የዚህ አሁን ለውጡን ድንገት ተለውጦ መርሳቱ ያናዳል። ግን እኔ አሁን የሀብት ማማ ውስጥ ካለ ቤተሰብ ተወልጄ ቢሆን እኔ ራሴ ጎረርኩ ባልል አሳየው ባልል ራሱ ህይወቴ ዝም ብሎ ጮሆ ሊናገር ይችላል። የምበላው፣ የምጠጣው፣ የምሰራው ቢዝነስ፣ ጉዞዬ አይደለም የሆኑ ምርጫዎቼ
ለአንዳንድ ሰው አመቱን ሙሉ ሰርቶ የማያገኘውን ነገር እዚህ ጋር እንዳወጣ የሚገፋፋይ ሊሆን ይችላል። እዛ ቤተሰብ ውስጥ ማን ሆኜ ተገኝቻለሁ፣ ከማን ጋር ልጣመር ነው የመጣሁት የሚለው ግን ቅድም የተባለው ብዙ ነገሮችን ይዞ ይመጣል። የሰፈር ልጆች ይገቡበታል እዚህ ጉዳይ ውስጥ አይደለም፣ የቅርብ እህት ወንድሞቻችን። እኔ አንድ ማቀው ታሪክ ምንድን ነው፣ ባልና ሚስት ናቸው። እዚህ ጋር ደግሞ ባልና ሚስት ናቸው፣ እህትማማች ናቸው። ግን ሁለቱ እህትማማች ሆነው እዚህ ጋር ያለው ቤተሰብ ኢኮኖሚና የሁለቱ ጥንዶች እዚኛው ጋር የሷ እህት ሀብታን ይዛ ሄዳ አግብታ የነበረው ግንኙነት የሰማይና የምድር ሆነ። ስለዚህ እኔ እህቴ ጋር አልሄድም ማለት ነው። እችኛዋ እህት በኢኮኖሚ ትልቅ ደረጃ ላይ ያለውን ሰው ያገባችው እህቷ ጋር መኖር አልቻሉ። ይሄ እንዴት ነው? እሷ ቤት መሄድ ይጨንቀኛል፣ እሷ ስታስተናግደኝ ሌግዠሪ ነገር ነው። እሷም ተለውጣለች፣ ከኛ ቤተሰብና ማንነት ሄዳለች፣ ርቃለች፣ አልገባትም ይሄ ህይወት እና ድንገት እንደው እሱን ስላገባች ከኛ ቤተሰብ ነጥቃ ሄዳ ሰዎች እንዲበታል የራቆች ሲሄዱ የተባለው ይሄ የገንዘብም ሌሎች ልዩነቶችም እየሰፉ በመጡ ቁጥር መሸሽ ነው የምትፈልጉ። ግልጽ ነው። ለምን እዚህ ጋር እኔ ምንም ኮምፒት ማድረግ አልችልም፣ የኔን ህይወት ሊረዱት አይችሉም፣ እኔም ደግሞ የእነሱን ህይወት ልረዳው አልችልም። እነሱን ሆና ደግሞ አትኖርም። ምክንያቱም እዚህ ጋር ትዳር መስርታለች ወይ ምናልባት ዶኔት ላርግ የእናንተንም ህይወት ልለውጠው ካላልክ በስተቀር ቅድም ነቢል ደግሞ እንዳልከው ቆይ እስቲ ወደኛ ህይወት እንድትመጡ የሚያደርጋችሁ ፋይናንስ የምታገኙበትን ይሄን ቢዝነስ እንኳ አይልም ያ ሰው አይሆንም። ግን ለምን ይላል? ግዴታ አይደለም፣ ግዴታምም አይደለም። አንተ ቤት መተህ ስትጠይቀው መጨነቅህ ሊያስጨንቀው ይችላል። ጉዳዩ ምንድን ነው? እኛ የተራረቅንባቸውን ደረጃዎች፣ የኢኮኖሚ ደረጃ፣ የገንዘብ ደረጃ፣ ሌሎችም ስታተሶችን በማስመልከት የስልጣንም ሊሆን ይችላል እንፈራቸዋለን አይደለም? እንፈራለን፣ ግን ልናይበት እንችላለን። ለምሳሌ እኔ በጣም የቅርብ ጓደኛ አይ ቲጂ አስብ የሆነ ስልጣን ልሰጥሽና እሺ የሆነ ከፍ ያለ ስልጣን ቢኖርሽ ከዛ በኋላ እንዴት ነው ሪሌሽንሽፓችን ሊሆን የሚችለው? አፌክት እኮ ይደረጋል። ምን ጣልቅ የለው። ምክንያቱም አንቺ እየራቅሽ ልትሄጂ ትችያለሽ። የምትያቸው ሰዎች፣ ቦታው እየተቀየረ ይሄዳል። ጊዜሽ፣ ታስቢው ነገር፣ አጀንዳው ባቦ ሰጥ ዝም ብለን ተደዋውለን የምናወራውን ነገር ላናወራ እንችላለን። እዚህ ቦታ ነይና ሻይ ቡና እንጠጣ ላንባባል እንችላለን። ይሄ ምንም ማን ካካዳው ነገር ነው። ምናልባት እቺን ትንሽ ሚዛን ለማስጠበቅ እንዴት ልሆንልሽ ልል እችላለሁ። አንቺ እንዴት ልጠጋ ቢሮ ልትመጪ ትችያለሽ። ምናልባት ፕሮቶኮልሽን ጠብቀሽ ማህበራዊ ህይወት ላይ እንደዛ ያስጨንቃል። እሱ ራሱ በስት ሴኩሪቲ አልፎ ትልቁ ግን የሚያስጨንቀኝ እኔ ሀብትንም በኢኮኖሚ ዝቅ ያለ ነገርንም ሳስብ እኛ ኦኬ ኦልሬዲ ሴት አድርገናል ሁላችንም። ምናልባት እኔ የወለድኳቸው ልጆች ከኔ ኢኮኖሚ ወይም እነሱ በኋላ ላይ ከሚያገኙት ኢኮኖሚ የበለጠ ኢኮኖሚ ያላት ልጅ ጋር ወንዶች ስለሆኑ ልጆች ጋር ቢሄዱ እኔ ራሱ እንደወላጅ ምንድን ነው ምለው አከላካይ ነው ሆነ ወይስ ጎ በቃ ስሜትህ ነው፣ ፍቅርህ ነው፣ ክብርህ ነው። ማህበረሰባችንማ የሚል አለ አሁን አይደለ? በቃ ወደ ደህና ቤተሰብ ነው የተጠጋጋው በልበርታ የሚል ነገር አለ። ሌላ መጣው ነገር አስተዋይ ሰዎች ይሆንልሃል ግን የሚሉ አይደል? እንደ ተቋም ነው እኮ የሚታየው ሲባል አንዱ ትዳሩ ምክንያቱ እንደ ቢዝነስ ሲባል በመጥፎ ሳይሆን ማስተዳደር፣ ገቢ ማግኘት፣ ለመጡት ልጆች ማሳደግ ምናምን ሰው ኖሮ በመከራ ተቸግሮ ያየው ነገር ስለሆነ አባት ለልጁ በዛ ጉዳይ ላይ ይጨነቃል። አንቺ ፍቅር የምትጨነቂበት ስሜት የሚሰጥሽን ነገር ሊረዳሽ ቢሞክር እንኳን ከሆነ ጊዜ በኋላ ኑሮ እየተጫነ እንደሚመጣ ስለሚያውቅ እንደዚህ አይነት ነገሮች ጫና አላቸው። ስለዚህ አሁን ከተነሳንበት ጉዳይ ጋር በተያያዘ አብዛኛው ትዳር ላይ ሰዎችን ግጭት ውስጥ ከሚከታቸው ነገር አንዱ የገንዘብ ጉዳይ ነው። ይሄ የገንዘብ ጉዳይ ደግሞ አንደኛው ምንጩ ደግሞ አለመመጣጠን ሲሆን እንዴት እናየዋለን የሚለው ነገር ማለት በአሁኑ ሰዓት ምናልባት 100% ሁሉም ሰው እየኖረው ያለ ህይወት ነው። በአንድ ወይም በሌላ መልኩ አንዱ ከአንዱ ይበልጣል። መቼ የተቀራረበ የምንለው ቢኖርም እንደ ማህበረሰብ ተሰራቢ ሄዷል ነው እንጂ እሱማ በቃ የተለያየ መበላለጥ ተፈጥሯዊ ነው ብዬ ነው ማስበው። ስለዚህ እኩል እንሁን ብዬ የሆነ ሰው ጋር ልመጣ የሆነ ግልጽ የሆነ ነገር አለ። ገንዘብ ላይ የሆነ ፍሪደም ሊኖርሽ ይገባል። አለሽ የሆነ ፍሪደም። ለምሳሌ ግልጽ ነሽ ሲባል በየቀኑ 10ንም 5 ሳንቲሙንም ስላወጣሽበት ነገር ትናገሪያለሽ ማለት ላይሆን ይችላል። ግን አንዳችሁን ልታውቁ በምትችሉበት እና ይሄን ነገር ለምሳሌ አንድ ለማውጣት ያሰበው ነገር
የእናንተ የየዕለት ህይወት ላይ ከፍተኛ ተጽዕኖ ማምጣት የሚችል አይነት ነገር ከሆነ ያንቺ ነው ምን እያደረገ እንዳለ ፋይናንሻሊ መደበቁ ብቻ አይደለም ያ ሰው ወይ እሷም ሊሆን ይችላል የደበቀችው በኢኮኖሚ ትልቅ ሆነው የት ነው ያመሸኸው ዛሬ እንነጋገር ቁጭ በል ብትል ኤቲኤም ካርድ ያንቺ ፈለግሽው ግዢ ቢል አሁን የሞራል ጥያቄ ይመጣል ገብቷል ከሌላችን ጋር ምን ያው ምን ጎደለብሽ ሁሉ ነገር አቅርብ ያለ አይደል ምንድነው ጭቅጭቅ የምታነሺው ይሄ ገንዘቡን የታረከው ምናምን ሁሉ ላይ ሆን ይችላል ያው አራቱም አካውንት እንጂ ሊለኝ እኮ ይችላል እሷም ልክ እንደዛ አጨቅጭቀኝ ወደዛ በገንዘብ ተወጣዛ ይሄን የቸግሮ ሊሆን ይችላል ልትል ትችላለች ብራንድ ኒው መኪና ምናምን ሊሰጥህ ይችላል ሰው ፊት ወይም በየሆነ ጊዜ ሰርፕራይዝ የሚያደርግ ትላልቅ ነገር ሊለዋወጡ ይችላሉ እነኚህ ሰዎች በልባቸው ምን ተሰማቸው ወደ ቤታቸው ከተመለሱ በኋላ ስለ ህይወት ምን አሰቡ የእውነት ኢንጆይ ያደረጉት ወይ ላይፉን የእውነት ይሄ የኔነት ስሜት ቅድም መነሻችን ላይ ያል ነው የኔም ነው የምገነባው ነው ማስቀጥለው ነው እሱ የሚጨነቅበትን ነገር እኔ እጨነቅበታለሁ እሷ የምትፈልገውን ነገር እኔም ለማሳካት እጥራለሁ ምንልበት ህይወት ነው ወይ ብዙም ልዩነት የሚመጣው ተጽዕኖ የኛ ብቻ ሳይሆን ያው የቤተሰብም ስላለበት ማለት ነው ለምሳሌ ሀብት ያመነጨው ሰው የእሱ ቤተሰቦች ወይም የእሷ ቤተሰቦች የሚያነሷቸው ጥያቄዎች እኮ አሉ አይደለ በልጄ ገንዘብ እየተጫወተችበት ነው ወይም በሴቷ ወገንም ካለ በሷ ገንዘብ ነው እንደፈለገው እየሆነ ያለው የሚሉ አስተያየቶች ራሱ ይረብሹታል ይሄንን ህይወት እና የራስሽ ስሜት ብቻ አይደለም በዙሪያሽ ያሉ ሰዎች የሚሰጡት አስተያየት ሁሉ እንደዚህ አይነቱን ያለመመጣጠን ታሪክ በደንብ ነው አፌክት የሚያደርገው ስለዚህ ማውራት አለብሽ ያጎትሽ ደግሞ ደወለ ምን ሊለኝ ነው ግን ሰላም እኮ ሊሆናል ያሰውዬ አጎትየው ያው ባለጸጎቹ ሁልጊዜ እንዲያስባሉ ያለን አይደለም ራሱ በኢኮኖሚ ዝቅ አልን ብለን የምንለው ሰዎችም ሁልጊዜ ይሄ በታችኝነት አለን ማለት አይደለም በሞራል በክብር ይሄ ህይወትን ባመጣጠነ መንገድ ደግሞ የምራቸው ረጅም ዓመት የዘለቁ ሰዎች አሉ የሀብት ግንባታው እንዲቀጥል ምክንያት የሆኑ ሰዎች አሉ አንድ ምን ነገር አለ ሁሌ ሰዎች ምቾታቸውን ይፈልጋሉ በሚኖሩበት ህይወት ውስጥ ነፃነታቸውን ይፈልጋሉ ይሄ ነፃነትሽን ምቾትሽን የሚያሳጣሽ ህይወት ውስጥ መግባት ይረብሻል ህይወቱን ምንም ጥያቄ የለውም በቅንጦት ቢሆን እንኳን ቅንጦት እንኳን ቢሆን የማይሰጥሽ ነገር አለ ግን እኮ ይሄ ለገንዘብም ያለን አመለካከት እኮ መለያየቱ ነው አሁን አንድ ግልጽ መሆን በቻለ ያለበት ገንዘብን ለምሳሌ እኔና ቲጂ ገንዘብ እንዴት ነው የምንረዳው ገንዘብ አንዱ ስታተስ ነው አይደል ስታተስህን ደረጃ ነው የምልሽ የምታሳየው ለምሳሌ እኔና ቲጂ በሆነ ስራ እኩል ገቢ ብናገኝ እኔ ያን ገንዘብ የምጠቀምበት መንገድና ቲጂ የምትጠቀምበት መንገድ አንድ አይነት ላይሆን ይችላል ወይም ደግሞ በሌላ አነጋገር ለምሳሌ እኔ ለምሳሌ አባካይም ቢሆን ወይም ደግሞ ገንዘብ እንዳገኘው ማልችል ቢሆን ቶሎ ማውጣት ያደግኩበት ልምድ ቢሆን ምክንያቱ እኮ ብዙ ነው አይደለ ከዛ በኋላ ይህ ግጭት ይመጣል ስለዚህ አንዱ ሁለቱ ሰዎች ጋር ሁለቱ ባለትዳሮች የሚሆን ፍቅረኞች ብቻ ከሚያስፈልጋቸው ነገር አንዱ የገንዘብ ሀቢቱ ምንድን ነው እሷ ምን ልማድ አላት አንዳንዱ መቆጠብ ላይ ጎበዝ ነው አንዳንዱ ማውጣት ይፈልጋል በየትኛውም ትዳር ውስጥ የገንዘብ ልምዶቻችን በድህነት ውስጥ ምን ሀብታምነቱ ልምዶቻችን ይለያያል እሱ መረዳቱ አሁን ያልሽው ግጭት እኔ የማየው ነገር አሁን አንተ ካልከው ለምሳሌ 50 ሺህ ብር በጣም ትልቅ ነገር አድርጎ የሚያይ ሰው 10 ሚሊዮን ሀብት ያለው ሰው ጋር የትዳር ግንኙነት ቢመሰርት ይሄ በጣም ከባድ ነው ልክ ድንገት ሎተሪ እንደደረሳቸው ሰዎች ቆጣሪ ከዜሮ ምንም በማያውቀው ነገር ውስጥ ነው እየገባ ያለው ወይም በማታውቀው ነገር ውስጥ ነው እየገባች ያለችው ይሄ የገንዘብ ልምምድህ አወጣጥህ ቁጠባ ይሄ ፋይናንሻል የሚባለው ማኔጅመንት ያንተን ነገር ያሳያል ግን ያው በጣም በመለያየት ውስጥም ሆነ በድህነት ውስጥም ሆነ ሁላችንም የገንዘብ ልምድ የተለያየ ይሄን እናውራው ነው አሁን ለምሳሌ ኢኮኖሚ ያለመመጣጠን ውስጥ ያሉ ሰዎች ይሄን ቢያወሩት አይደለም የገንዘብ ልማዱ ወደ አንዱ ሄዷል ማለት ነው እንበልና ቅድም ባላችሁት ለምሳሌ የገንዘብ አወጣጥ ልምዳችን ውስጥ ያ ቤተሰብ ትልቁ ቤተሰብ ትልቅ ስንል ያው በፋይናንስ ረገድ ያለውን 20 ሺና 10 ሺህ ብር ሳምንታዊ የውበት መጠበቂያ ወጪ ሊሆን ይችላል በቃ ኢኮኖሚያቸው ከፈቀደ መብታቸው ነው ለምን እንዲያደረጉ ልንል አንችልም ድንገት እዛ ቤተሰብ ውስጥ ገብቼ ድሮ እንደምኖረው ጸጉሬ እንደነገሩ አስልሼ እንደነገሩ ልብስ ለብሼ የሆነ ፕሮግራም ላይ ሄዳለሁ ዋናው ካብረን መሆናችን ነው ምን ታካብዳለህ ልል ብችል ይዞብኝ የሚመጣ ነገር አለ 10 ሺና 20 ሺህ ብሩን ማስቀመጡ አይደለም ጥያቄው 10 ሺና 20 ሺህ ብሩ ለዛ ቤተሰብ ክብር ይዞ የሚመጣ ግሩሚንግ የምንለውን ነገር ማስጠበቂያ መሆን ነበረበት ስለዚህ ይሄን ላይፍ ስታይል መከተል ነበረብሽ የሚለው ኮንፍሊክት እኮ ይዞ ይመጣል
ማስቀመጥ አልነበረብኝም ያንን ገንዘብ ወይም ቀለል ልበል ብዬ ምንድነው እነሱን ማሳጣበት ነገር ሊሆን አይገባም ነበረ። እሷ ይሄን ጊዜ ማውጣቱ ይሄ ኤክስትራቫጋንት መሆን ነው ያለች እኮ ሴት ልትሆን ትችላለች። ይሄን ደግሞ ሁልጊዜ ያስቡት፣ አንዴ ብቻ አይደለም 2-3 ጊዜ በሳምንት ሊያጋጥም ይችላል። እኔ ግን ይሄ በጣም የሀብት አሁን ያልሽው እንዳለ ሆኖ ትጂ ይሄ በጣም የሀብታም ቤተሰብና ወይ የደሃው ነው የሚጋቡት እንዳለ ሆኖ ይሄ በቃ በተቀራራቢ በምንለው መካከልም ሁለቱ ባለትዳሮች እንዴት ፍሪደም ይሰማቸው ኑሯቸው ላይ ይሄ አሁን የዕለት ህይወት ላይ ብዙ ሰው የሚቸገረበት ስለሆነ ነው። ይሄ አናዘር ቶፒክ ነው ነበር ሌላ ርዕስ ነው እኛ ያነሳን ያለ ነው። የኢኮኖሚውን አለመመጣጠን ኢኮኖሚ መሰለሽ። ለምሳሌ እሷ ስራ የላትም እሱ ገቢ ያለው አሁን ያልሽው ነገር አለ ገንዘብ መደባበቅ ወይ እሷ በገንዘቡ ላይ መወሰን አለመቻል፣ በነገሮች ነፃነት የማጠት የመሳቀቅ የግድ በጣም የተጋነነ ሀብት አይደለም ልሽ እይታው ሁሉም ሰው ሀብት የሚያይበት መንገድ የተለየ ነው። ገቢን የሚያይበት መንገድ የተለየ ነው። ለአንድ ሰው 100,000 ብርና ለአንድ ሰው 10,000 ብር ኑሮ ላይ የሚኖራቸው ትርጉም ሁለቱም ቤት በተለያየ መልኩ እንደ ሀብት ሊታይ ይችላል። ቢያንስ ግን ከሁለቱ ከጥንዶቹ ውጭ ያነጋግራል። የትኛው በለጥ ያለ ሀብት ነው ብለን ስንል የኔ እናት አባት የእሱ እናት አባትን ያነጋግራል በትንሹ ማለት ነው። እኔ ስገባ በጣም የደነገጥኩበት ፓላስ የሚመስል ቤት ብቻ አይደለም ሀብት እንዳልከው። ግን ቅድም ያልኩት እኔ ስራ ሳይኖረኝ የ50,000 ብር ስራ ያለው ሰው ሳገባ ዋው አይባልም። እኔ ማለት አሁን ያለው ትውልድም ይላል ብዬ አላስብም። ባይሆን ምን ሊሆን ይችላል እዛ ውስጥ በእኔ 50,000 ብር ብቻ ይሄ ቤት ይመራል ብሎ የሚያስብ አባወራ ወይም ከ10,000 ላይ ከ50,000 ላይ 20 እና 30,000 ብር እየደበቀ ያለኝ እኮ 20,000 ብር ነው የሚል ከሆነ ምን ማድረግ ይቻላል? በምንገነባው ኢኮኖሚ ውስጥ ላይፍ ስታይላችን ላይ ቢያንስ ለውጥ ያመጡ በምንኖረው የኑሮ ዘዬ ውስጥ ጉልህ የሚባል ለውጥ ይዘው የመጡ ነገሮች ናቸው ሊያነጋግሩን። እሺ አሁን ወደ ርዕሱ ልመልሳችሁ። ቆይ በጣም ብዙ ነገር እየተነሳ ስለሆነ 3,000 ብር 300,000 ብር ኢምፓክት አላቸው አንዳንዴ። አሁን የሆነ ቤት 300,000 ነው የሚያጣ አይደል? ድሃም ቢጤውን ባለጸጋን ያግባ የሚለው ርዕስ ምን ትርጉም ነው የሰጣችሁ ለእናንተ? ከዚህ ሁሉ ወሬ በኋላ በጣም ብዙ ሳይድ ኢሹዎች እየተነሱ ስለሆነ ማለት ነው። እኔ የአማውንቱ ላይ አይደለም ያሰብኩት። ያግባ ሲባል ምንድን ነው እዚህ ጋር እኔ አሁን የሰጠኝ ትርጉም አንድ ስታተስ ነው፣ ባክግራውንድ ነው። ገንዘቡ ብቻ አይደለም የታየኝ፣ አብረውት የሚመጡ የደረጃ ከፍና ዝቅ ማለት አለ። እኔ ሁለት ነገር እዚህ ላይ አሁን ለጥያቄው ቀጥተኛ መልስ ሁለት ነገሮችን አስባለሁ። አንደኛው ሁልጊዜ የምንመሳሰልባቸው ነገሮች ምቾት ይሰጡናል፣ ምቾት ያኖራል፣ ያግባባል። ሁለተኛው አልፌ ሄዳለሁ ይህን መስመር ካልኩኝ እነሱን ለመምሰል ስልጠና ያስፈልገኛል። ኖ እኔ ደግሞ ይሄ የገቢ ያለመመጣጠኑ ነው ይሄን ይዞት የሚመጣው ዋናው የገቢ ያለመመጣጠን አይደል? የገቢ ያለመመጣጠኑ ወይ ሲጀመር አለ ወይ ትዳሩም ከተጀመረ በኋላ የሚመጣ የገቢ ያለመመጣጠን አለ። እሱን እንዴት አንድ ልናደርገዋለን ነው። ስለዚህ አማውንቱ የገንዘቡ ብዛት የተለያየ ሊሆን ይችላል እንደ ሰው ኑሮ። ነገር ግን በሱ ውስጥ ነፃነት የሚያጡ ሰዎች አሉ። ከሱ ውስጥ ከፍተኛ ችግር ውስጥ የሚገቡ ሰዎች አሉ። በቃ ቤቱ የኔ ነው ብለሽ እንዲሰማሽ የሚያደርጉ ነገሮች መኖር አለባቸው ነው በተቻለ መጠን። የተባለው የስልጠናው አካል ይመስለኛል። ለምሳሌ አንተ ድንገት ከሚስት ከፍ ያለ ገቢ ብታገኝና ወይም ደግሞ እሷ ስራ ባይኖራት አንተ የምታገኘው ገንዘብ የኛ ነው ብለህ ማውራት መጀመር አለብህ። የጋራ አካውንት ሊኖራችሁ ይገባል። የኔ ከሚለው አነጋገር ወጥተህ የኛ ደሞዝ እኮ ተጨመረልኝ እንደዚህ እናደርጋለን የሚሉ ከመጣው ገቢ ጋር ተያያዥ የሆኑ የጋራ እቅዶች በቃ ሁሉም ነገር ላይ ሌላውን ነገር ሼር እንደምታደርጊው ይሄም ላይ እሷ ርቀት እንዳይሰማት ማድረግ አይደለ? አሁን ያረኩት ህይወት ላይ ያው የኔ ነው የማለት ነገር በጋራ እንዲኖር ሀዘኔታ አንዱ ለአንዱ ሀዘኔታ መኖር ሀዘኔታው የግድ እንትን አይደለም አይደል? ምንድነው ገንዘብ ያለው ብቻ ፓወር ወሳኝ እሱ ብቻ እንደፈለገ የሚያደርግ ሳይሆን ቅድም ትጅስቲው ነበረ ፍቅሩ እኮ ገንዘቡ ብቻ አይደለም። ቤት ውስጥ ለምሳሌ ልጅ ካለ ልጅ ለማሳደግ እሷ የምትከፍለው ዋጋ፣ ቤቱን ለመምራት የምታደርጋቸው ዋጋ፣ ሰው በጉልበቱ በአይምሮ የሚያወጣቸው ነገሮች አንድም ቤት እንዲሄድ የሚያደርጉ ነገሮች ናቸው። ለእነሱም ዋጋ መስጠት ያስፈልጋል። ብቻ የሆነ ሰው ገቢ ስላመጣ ብቻ ወንዶች ስኬታማ ሆነ የሆነ መድረክ ላይ ወጥተው ሲናገሩ ከእያንዳንዱ ጠንካራ ወንድ ስኬታማ ወንድ በስተጀርባ ጠንካራ ሴት አለች እንደሚባለው ማለት ነው። ከገንዘብ ውጭ ያሉ አስተዋጽኦች አሉ ለመስጠት ነው። ምክንያቱም ያቺ ሴት ቤት ውስጥ ሆና ልጆቹን ባትንከባከብ እሱ ሲወጣ ሲገባ ምግብ አብስላ ተንከባክባ ስሜቱን ጠብቃ ባይኖሩ ኖሮ ያ ስራ ወይም ያ ስኬት ላይመጣ ይችላል። ሶ ቤት ውስጥ ላለው ሰው ወይም አብራ ለኖሮቹ ሰው የስኬቱ ተካፋይ ናት የሚለውን መልእክት ያስተላልፋል። ዝም ብሎ አባባል ብቻ ሳይሆን ማለት ነው። ግን ሪሊ ህይወት ውስጥ ይኖሩታል እነዚህ ሰዎች
የሚኖሩት ህይወት ነው። የኔ ስኬት ያንቺ ስኬት ነው፣ የኔ ጥረት ያንቺ ጥረት ነው የሚባል ህይወትን ነው ወይ የኖርን ያለ ነው? እንደዚህ በተራራቀ ነገር ውስጥ ያለን ሰዎች ነው እየደከምኩኝ እየለፋውኝ እየመጣው እዚህ ሰላም አትሰጡኝ እናንተም እኔ እዚህ ዳገት ቁልቁለቱን ሄዳለሁ እንደየስራው አለ። አሁን ከሹፌሮች የሚባል እኔ ስንት በረሃ ተቃጥዬ እመጣለሁ፣ እንደገና እዚህ ደግሞ ያንቺ ጭቅጭቅ ከሰሉና ከፋፍለሽ ጨረሹ ለጎረቤት ነፃ አይደለም ያመጣው። የትልልቆቹ ሰዎች አሁን በብዛት እንደውም የትዳር ላይ የሴት የቤት እመቤት ሆና እነሱ ብር ይዘው መጥተው ምናምን የሆነ የክፋትም አይደለም ንግግሩ ማለት ወንዱ ጋር ምን አለ ግዴታው እንደሆነ ያምናል። ለልጆቹ ለሚስቱ ማድረግ የሚገባው በፊልድ መውጣት በረሃ መሄድ ካለበት በረሃ ሄዶ ስራው የሚያሰራው አምጥቶ የሆነ ነገር ማድረግ እንዳለበት ይሰማዋል። ስለዚህ ትችቱ ምኑም ሲሆን ያው ፍቅር ያዘረ የባህሉ አካል ነው ብቻ ይሄ አሁን ምናልባት ከዛ ውጪ አንተ ለምሳሌ ገንዘብ ፓወር ነው፣ ስልጣን ነው አይደል? አቅም አለ ገንዘብ ሲኖር ብዙ ነገሮች ላይ የመወሰን ነፃነት ይኖርሻል በገንዘብሽ ምክንያት። አንዳንዴ ምን ይሆናል መጨቆኛ መሳሪያ ይሆናል ገንዘብ ትዳር ውስጥ። ያም ነው እንግዲህ ሰዎችን ፋይናንሻል ኢንዲፔንደንት እንዲሆኑ በገንዘብ ነፃ መሆን አለብኝ፣ ሰርቼ መግባት አለብኝ፣ የምፈልገውን ወጪ መስጠት ያለብኝ ስጦታ ግዢዎች ራሴ በሰራሁት ገንዘብ መፈጸም አለብኝ የሚሉት አንድ መጨቆኛ መሳሪያም ስለሆነ ነው። ገንዘብ ካለ ኃይል አለ። ዩ ካን ዱ ኤቭሪቲንግ በገንዘብ ማድረግ የምትችለው ነገር ጉራም ሊሆን ይችላል። በቃ ባጆችሽን ነው የመጣሽው እኔ ቤት ውስጥ ባጆችሽን ነው የገባው። ልክ የቢዮንሴ ዘፈን እንዳልነው ውጣ እንዳለችው ከዛ አፓርታማ ውስጥ አስወጣችሁ አይደለ? ልክ ይሄንን የሚተርኩ ብዙ ሰዎች ደግሞ አሉ፣ ታሪኩን የሚጋሩ። የምንም ነገር ይዛ አይደለም የሚመጣ እኔ አይደለም እንደ መኪናውን የሰጠው እኔ አይደለም እንደ ይህን ስማርት የሰጠው ራሱ በትክክል ሱት ታደርግ ነበረ እንዴ? ግን የቢዮንሴ ዘፈን እኮ ያው ትንሽ ጠገብ ብሎ ነው እንዴ አስቸጋሪ ጋር አሁን ይሄን ለሚያዩ ለሴቶችም እኮ ይሆናሉ ዘው ብለው ሲገቡ። አሁን የሆነ ኢኮኖሚ ውስጥና ላይፍ ስታይል ውስጥ ስንገባ አመጣጣችንን እንረሳውና አይናችን ደግሞ ቤት ውስጥ ተቀምጠሽ ነው ማንን የምታዩ? ማን ህይወት ውስጥ ተቀምጠሽ ነው? እዛ ጋር የተደረገውን ነገር ዋጋ ላይ ሰጡት ይችላሉ። ግን አንዳንድ ሰው ባህሪው ከሆነ አይ በገንዘብም ስላለሽም ብቻ ሳይሆን ሳይኖርሽም ትዕቢተኛ ሊሆን ይችላል። ዲስሪስፔክት የኔ በልቶ ወይም የኔ ያልኩትን ነገር በልቶ በሌ ገንዘብ ከሚፎልድ ቁጭ ብሎ ከሚፎልድ ያው ሻንጣ ይዘህ ሂድ ትላለህ። እኔ አሁን እንዲህ አይነቱ ኑሮ ስኖር ይባላል ወይ ነው? እኔ እኮ በጣም ማለት እንደዚህ ባላንጣ ስሜት ካለች ሰው ጋር እንዴት አንድ ሰው አብሮ ይኖራል? ድንገት እኮ ነው የሚመጣው። የገንዘቡ ልዩነት የሆነ የሚያመጣብህ ነገር አለ የተባለው ነው። ድንገት ገብተህ የሆነ ሰው ቤት ሀብቱንም እንካ መኪናውንም እንካ ስትባል ከዛ ያው የተባለው ነው። ሰዎች ከሌላቸው ነገር ወደ ሆነ ነገር ሲመጡ የባህሪ ለውጥ ሊያመጡ ይችላሉ። ይህ ብዙ ሰዎች ላይ የምናየው ነው። ያ የባህሪ ለውጥ ደግሞ የገንዘብ አመንጪውን ተጽዕኖ የሚያደርግበት ከሆነ ወይም ያ ሰው ባጎረስኩ እጄን ተነከስኩ እንደሚባል ከቤቱ ምኑን ከመንጣ ከባድ ነው። ለነገሩ ያው አንዳንድ ሰው መቋቋም የማይችለው ነገር ይኖራል አግኝቶ የማያውቀውን ነገር በሚያገኘው። ሁለተኛ ግን እኔ አሁን እንደ መፍትሄ አሁን እዚህ ጋር አብሮ ማስበው አንደኛው ሰው በጣም የተሻለ ነገር በሚያገኝበት ሰዓት ባልም ሚስቱን ወይም ሚስትም ባሏን ስራዎችን ማስለመድ። ለምሳሌ በሆነ ስራ በቢዝነስ የመጣ ከሆነ ያን ቢዝነስ ማስለመድ ፕሮሰሱን አንድ እሱ። ሁለተኛስ የሆነ ነገር ቢገጥመው እሱ ነው አንዱ ስልጠና ያልኩት እሱ የሆነ ነገር ቢገጥመው ቲጂ ለምሳሌ በጣም ፓወርፉል ነው፣ ገንዘብ በጣም ያገኛል፣ በጣም ይሰበስባል። ድንገት ያልታሰበ አደጋ ገጥሞት ሞተ። ሴቷ ልጆቹን፣ ቤቱን፣ ስራው የሚሰራበትን መንገድ አታውቅም፣ የስራውን ባህሪ አታውቅም፣ ኮኔክሽኑን አታውቅም፣ እንዴት ነው የሚሆነው የሚለውን አታውቅም። ከዛስ ህይወታቸው በቃለብ ነው የሚደፋባቸው። ከዛ ጊዜ ጀምሮ ሲያገኙ የነበሩት ሲመጣ የነበረው ነገር እየጠፋ ነው። የቁልቁለት ጉዞ እንደገና። እኔ ከተማ ውስጥ አንድ ሰው ይሄን ነግሮኛል። ኮንስትራክሽን ሙያ ውስጥ የተሰማራ ሰው ነው። የት ቦታ መሰረት ድንጋይ እንደጣል፣ የት ቦታ ምን አይነት ፕሮጀክቶች እንዳሉት፣ የት ቦታ ምን አይነት ቀብድ ወስዷል ዕዳ አለበት፣ የት ቦታ እነማንን ያስተዳድራል፣ ማሽነሪዎች ምን። እንግዲህ ከነኚህ ነገሮች ጋር የሚሄዱትን ነገሮች አስብ። ብዙ ቦታ የተበተነ ነገር አለው አታውቅም። 4 እና 5 ልጆች አሏት ብለው ነው የነገሩኝ። ድንገት ነው ሞት የመጣው። ሞት ደግሞ በጣም ልብ ሰባሪ። ያንን ሰው ማጣትህ እንዳለ ሆኖ ምን ነገር ነበር ሲያደርግ የነበረው የሚለውን አለማወቅ፣ ተበድሯል፣ አበድሯል፣ ትርፍ አለው፣ የሆኑ ቋቶች አሉት የሚለውን አለማወቅ።
ብዙ ነገር የጎዳት ከዛ በኋላ ነበር። እንደው መሞቱ ራሱን ችሎ ያለው ሀዘና ዞሮ አሁን እሱ የሚያንቀሳቀሳቸውን ፕሮጀክቶች በዝርዝር ላታቅ ትችላለች። ላታቅ ግን እዚህ ቦታ እንዲህ አይነት ስራዎች እየሰራው ነው አለ አይደል ውይይት እዚህ ይሄ ሴቪንግ አለ እኔ ጋራ እንዲህ አይነት እዳ አለ። ያው እዳ ባለትዳር ሲኮን እኮ ባንክም ስትሄድ ስትበደር ያገባ ያላገባ የሚባለው ሰርተፍኬት እኮ ግዴታ የሆነው ለዛ ነው። ባልም የሚስቱን ሚስትም የባሉን የብድር ታሪክ ማወቅ አለባቸው። ከዛ ደግሞ አንቺም በፍላጎት ለምሳሌ አንቺ እሱ የጀመረው ቢዝነስ ውስጥ ላትፈልጊ ትችላለሽ። ያን ስራ መስራት ግዴታ የለብሽም። ግን የሆነ ደግሞ ደስ የሚልሽ ብትጀምሪው የምትወጂው ነገር ይኖራል አይደል? ያን እንድትከፍቺ ማበረታታት የቢዝነስ ልምድ ስላለ አንቺ ለምሳሌ ወደዛ ወጥተሽ እኔ መስራት እፈልጋለሁ በምትይው ሙያ ያንን መስራት እንድትችይ ያ ምን ያደርግሻል? በማንኛውም ሰዓት ብትለያዩም ሞት ቢመጣም ምንም ቢመጣ ቢያንስ ራስሽንና ልጆችሽን በሆነ ስራ ማስኬድ እንድትችይ ያግዝሻል። ከዛ አይምሮህም ይሄ የበታቸኝነት ስሜት እየተሰማ ህይወቱን እንዳይረብሽ ያደርጋል። ብዙ ሰዎች ጋብቻው ራሱ ስጦታ ይመስላቸውና ይተውታል። ከኔ ጋር ተጋብታ በቃ ውፌ ብላ ነው ምትኖረው። ከኔ ጋር ተጋብቶ በቃ ያው አለሙ ነው ቤቴም ንብረቴም ምናምን መኪናም ስለተለዋወጥክ ሊመስልህ ይችላል። አይደለም። በቃ አይምሮዋ ምንድነው የሚያስበው? ስለዚህ ትዳር አይምሮው ምንድነው የሚያስበው? ይሄን ለብሶ ወጥቷል፣ የት ነው ይሄን ጊዜ ያለው? ይሄን ገንዘብ እየመጀረጠ እየጣለ ነው። ይሄን ጊዜ ከጓደኞቿ ጋር የሆነ ቦታ ቁጭ ብላ ነው እንደፈለገች እየሆነች ነው የምትልበትን ሀሳብ ቢዚ ያደርገዋል ስራው ቢዝነሱ። በጣም ይሄ ደግሞ አሪፍ ነው። በነገራችን ላይ ጭቅጭቅ፣ ሀሜት ብዙ ነገር እንዲበዙ ከሚያደርጉ ነገሮች አንዱ የጊዜ ክፍተት ነው። ቢዚ ስትሆኚ ሰላም ይመጣል። እኔ ቢዚ ስትሆን ሰላም ሆንኩ ያለ ሰው ሆነ። አለመግባባት ነበረ። ቢዝነስ ጀመሩ በጋራ እናቴ መተንፈሻ አጣቻል። ከዛ የሆነ ነገር ሊይዝሽ ለዛ እኮ ነው ስራ ከምፈታ እንትን ይሆናል። ገብተሻል አይደል አባባሉ ልጄ አፋታ የሚላል አይደል? ስራ ከምፈታ ግን ነው ስራ የግድ ቢዝነስ መጀመሩ ብቻ አይደለም። ማንኛውም ስራ ማለት ነው። በልጅ ማሳደግ ቢዚ የሆኑ ሴቶች እኮ አሉ። እሱ አለ። አሁን እሱ ምን መሰለሽ በጊዜ ተገደበን ጫው ፕሮሰስ ነው የሚያጣላን እኮ ገንዘብ መምጫው ፕሮሰስ እሱ ኢምፓወር አድርጓል ራሱን በፋይናንስ በነፃነት በውሳኔ በመልበስ በመጠጣት በውሎ በሚወስናቸው ነገሮች። እሷም ከሆነች ልክ እንደዛው ያንን የገንዘብ ማግኛ መንገድ እኔም አለኝ የራሴ መንገድ ቀጭንም ይሆን ሰፊም ይሆን ነገር ፉክክር አይደለም። ያልተገባ ፉክክር መግባት የለብንም። እሱ የከተማውን ብዙ ህንፃ ያስተዳድራልና እኔ እሱን ላስተዳድር ልል አልችልም። ግን ወተሽ እስብሎሽ አድርገሽ ፋይናንስ እኔ ተመለከተች ሰርቼ ማግኘት የምችለውን ሲደመር የጋራችን መሆን የሚችል ግን እኔ ራሴ የምወስንበት የማደርገው ማስተዳድረው ኪሳራም ቢሆን ትርፍም እኔ ማቅ ይሄ ሁሉ ምንድነው ለመመጣጠን ኮምፓቲቢሊቲ ለማምጣትና ምቾት ለማስጠበቅ አንዱ የአንዱ የበላይ በቃ እንትን እንዳይሆን ትንሽ አየሩን አሪፍ ለማድረግ ነው። ሰዎች ከሚሉን ዝቅ ያለ አስተሳሰብ ቀድሞ ራሳችን ለራሳችን የምንለው እሱ አምሮብኛል አላማረብኝም ነከሌ ያረጉት ልብስ ሜካፕ እንትን እንላለን እኮ ድግስ አካባቢ ስንሄድ አይደለ? ማንም እኮ ምንም አላለንም። ዋው ደህና ነሽ ናፍቀሽኝ ምናምን ብለው እኮ ሀግ አድርገውን ሊሆን ይችላል። የሀብታም ድግስ ላይ ሄድ እነሱ ምንም አላሉም። ግን እኛ ነን ቀድመን የምንለውን ነገር በሌላ ነገር ማስያዝ። እሺ ያው ድሃም ቢጤውን ባለጸጋም ባለጸጋ ነው። ተረቱን ደገምሽው ግን ማለት እንደ እንትን ሆነ እንደዛ እንዲያገቡ ፈልገሽ ነው? አይ አይደለም፣ እንደዛ ሳይሆን ችግሮቹን ተረድተው እንዲገቡ ነው። ሰርፕራይዝ ግን መሆን የለባቸው። ዋክተ ገብተህ ማለት የለብን። የደቡብ ኮሪያው ታሪክ እንዳይደገም ነው። ግን ከተማችን ላይ የተደረጉ የባለጸጋ ሰዎች ሰርጎች እኮ አሉ አይደለም? እና አንዳንድ ባክግራውንዶችን ስሰማ ተቀራራቢ ታሪክ አላቸው። ብዙ አለ በነገራችን። እንዲህ በጣም የብድሃና ሀብታም የሚባል ሳይሆን ይሄ ቤተሰባቸው ራሱ የሚቀራረብ የሀብት ታሪክ ያለው ነው። ሰው ፉክክር ሲፈልግ በሀብት ውስጥ ራሱ ፉክክር አለ። ያኛው ደጋሌ ከደገሰው እንዴት አሳምሬ በሌላ መልኩ ደግስ በሚል ጀምሮ ማለት ነው። የህንዱ አይነት ታሪክም አውርተናል አይደለ? ከዚህ ቀደም በቃ በአውሮፕላን ብዙ የዓለማችንን ታዋቂ ሰው አስጠርቶ ተጋቡ። ሁለቱ ሙኬሽ አምባኒ ማለት ቢሊዮነሮች ህንዳዊ። በዛ ደረጃ ላንለያይ እንችላለን፣ ግን እንደ ነገሩ ነው። በቃ ከሆነ ክፍለ ሀገር ዘመዶችን በኤርፕላን ቆርጣለሁ፣ ይመጣሉ፣ ይመለሳሉ፣ ሆቴል እያዝላቸዋል የምትባልበትን ህይወት ማስተናገድ የማይችል ፋሚሊ ከሆነ ምንም ማድረግ አይቻልም። ምንም ልታረጋቸው ብዙ አለመመቸቶች አሉት፣ ውጣ ወረዶች አሉት፣ አለመግባባቶችን ይዞ ሊመጣ ይችላል። ለዛ ነገር ተጠባቂ ነው። ራሳችንን እንዴት ዝግጁ አድርገን ነው እዚህ ህይወት ውስጥ ለመግባት የፈለግነው ነው ወይስ ብለን ሀብቱን አይተን
የሀብት ኢምፓየር ውስጥ ልገባ ነው ብለን ጓጉተን የምንገባበት ህይወት መሆን የለበትም። ወይም ሀብቱንም ጠልተን ግንኙነቱን ዞር ብለንስ ቢሆን እሱም ደግሞ ሌላ ገንዘብ ያለው ሰው ብለሽ ገንዘብ እንድትጠይ የሚያደርግ ህይወት መሆን ህይወት የሚሰጠን ሰው እኮ ሊሆን ይችላል። ይሄ የምሩን የመጨረሻው ነገር የመጨረሻው ቁልፍ ነገር የሰው ልጅ ነፃነቱ ነው ያለው ነገር እሱ ነው። እና በዚህ አሁን ይሄን በምናወራው ታሪክ ውስጥ የታሰሩ ነፍሶች ይኖራሉ አይደል? እና እንዴ ነፃ በቃ በአንቺ በምትኖሪበት ህይወት ውስጥ ነፃነት ሊሰማሽ ይገባል። እና ይሄን ነፃነት አንዱ እንዳይኖር ከሚያደርጉ ነገሮች አንዱ ይሄ የገቢ አለመመጣጠን ነውና በዛ እንትን የበታችነት ስሜት እንዲሰማ ያደርጋል። ያልተገባ ፉክክር ውስጥ እንድትገባ ያደርጋል። የመደባበቅ ታሪኮችን ያመጣል። በጣም ብዙ ችግሮችን ዘረዘር። እነዚህ ነገሮች መፈጠር የለባቸውም። ድሃና ሀብታም አይጋባ የሚል ርዕስ አይደለም። ግን የባክግራውንዳችን ጉዳይ ምቾት እየሰጠን ነው አልሰጠንም። የስታተሳችን ጉዳይ ምቾት እየሰጠን ነው አይደለም። ምቾት እንዲሰጠን ግን ሆነን የምንኖርባቸውን ዘዴዎች መከተል ያስፈልጋል። ስለዚህ ያው የዛሬው ርዕስ በዚሁ ተጠናቋል። ተመሳሳይ ታሪክ ያላችሁ ሰዎች ታሪካችሁን አጋሩን ወይም የራሳችሁን አስተያየት ስጡን። የኛ አስተዋይ ግን የምትፈልጉ ምን ልታፋታ ነው ታፋታ ነው እኛ ሱላኛ ጀስት ያው ሪፍሌክሽናችን የኛ አታይ ይሄንን ይመስላል። ትግስት በጋሻው፣ ጸገነት ላቀና፣ ነቢል መሐመድ በላይፍ ሚዲያ ዛሬ ይሄንን ቆይታ አድርገናል። በዚህ ርዕስ ከኛ ጋር ስለነበራችሁ እናመሰግናለን። በሌላ ደግሞ ርዕስ ጉዳይ በሌላ የህይወት አታይ እንገናኛለን። ቻው፣ ሰላም ሁኑ።